የህዳሴ ግድብ እንደዚህ በጣም ግርማ ሞገሳም እንደዚህ ጉልበታም ሆኖ ማየት ኢትዮጵያ በንጉሱ ጊዜ ጀምሮ ያሰበችው የዛኔ በአቅም ማነስ ምክንያት ያልተሰራ ስንቆጭበት የነበረ ሁሌም ስለ አባይ እንቆጫለን። ከ4 ወር በኋላ ደግሞ 7 ተርባይኖች ኃይል ማመንጨት ይጀምራሉ። ኃይል እንላለን፣ የኤሌክትሪክ ኃይል የዘመናት ቁጭት ነው አባይ። እንግዲህ ብዙ ዘፈኖች አሉን፣ ብዙ ተረቶች አሉን አባይን በተመለከተ። ግን ተረት ስናወራው ብንውል ወደ ፕራክቲካል ነገር ካልተቀየረ ምንም ጥቅም የለውም። የተለያዩ መንግስታት፣ የተለያየ ርዕዮተ ዓለም፣ የተለያየ ሐሳብ ያላቸው መሪዎች መጥተው እዚህ ጉዳይ ላይ ግን ይሄ በእያንዳንዳችን ቤት ውስጥ የሚያንኳኳ ጉዳይ ነው። ኢትዮጵያ ሌላ ዶላር የምታገኝበት ምንጭ አገኘች ወይ? የአንድ ቀን ኤነርጂ መቋረጥ ሰውን ይገለዋል። ወደ አውሮፓ ብትሆን ዛሬ ይሄን ካላገኘን እንሞታለን እያለን ናሬት አላረግነውም እኮ። ለምንድን ነው እንደዚህ? እኛ ዛሬ ለኬንያ ብሎማውም እንደ ፕላኑ ወደ ታንዛኒያ ሁሉ ለመሸጥ እያሰብን ነው አይደል? ከኛ አልፎ ለጎረቤት ሀገር መሸጥ መቻሉ የኢትዮጵያ አየር መንገድ ብቻ አይደለም ኩራታችን። ካሁን በኋላ የህዳሴ ግድብም የኢትዮጵያውያን ኩራት ነው ማለት እንችላለን። ዙሪያዋ ባሉ ሀገሮች እንዲሁም በአፍሪካ እንዲሁም በዓለም ተሰሚነቷ በጣም ይጨምራል። ኃላፊነቱን ወደ ራስህ ትወስደዋለህ። ወደ ራስህ ወሰድከው ማለት ጠንክረህ ከሰራህ ዶላሩ ብሩ ከፍ ማይልበት ምን ምክንያት የለም። ይሄ በጣም ሲምፕል ኢኮኖሚክስ ነው። ብቸኛው ነገር እናምረት፣ አምርቱ። ማምረት የብር ዋጋን ውድ ያደርገዋል። ጤና ይስጥልኝ። ይህ አጀንዳ ፕላስ ነው። ከኛ ጋር ስለምትሆኑ እጅግ በጣም እናመሰግናለን። አጀንዳ ፕላስ በሳምንት 2 ቀን ወቅታዊ ጉዳይ ይዘን ብታዩዋቸው ብትሰሟቸውና ቢመረመሩ ደግ ነው ያልናቸውን ጉዳዮች ይዘን ነው የምንቆየው። ዛሬም ወደ ኢኮኖሚው ምጣኔ ሀብት ጉዳይ ጎራ እንላለን። ከዛ በፊት ግን የህዳሴ ግድብ እዚህ ደረጃ ላይ ስለደረሰ መላው ኢትዮጵያውያንን እንኳን ለዚህ ያበቃን ማለት እንፈልጋለን። የህዳሴ ግድብ የምር ምን ማለት ነው? ለኢትዮጵያውያን እንደ ኢትዮጵያዊ ደግሞ በኢኮኖሚ አይን ሲታይ ምን መልክ ምን ገጽ አለው? ይህንን ይዘን ቆያለን። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾቻችን። አጀንዳ ፕላስ ነው የምትከታተሉት። ዛሬ ሰፋ ያለ ጉዳዮች የምናነሳባቸው ጉዳዮች አሉ። መነሻችን የህዳሴ ግድብ 3ኛውና 4ኛው ተርባይን ኃይል ማመንጨት ጀምሯል። ከ4 ወር በኋላ ደግሞ 3ቱ ተርባይኖች ኃይል ማመንጨት ይጀምራሉ። በጥቅሉ 7 ተርባይን ኃይል ማመንጨት የሚችልበት ደረጃ ላይ እየደረሰ ነው። ሲቪል ስራው እየተጠናቀቀ እንደሆነ ይታወቃል። የኃይል ማመንጨት ነገሩ በጣም ከፍ እያለ ነው። በጠቅላላ የህዳሴ ግድብ ስናልመው ስንጠብቀው የነበረበት ደረጃ ላይ እየደረሰ ስለሆነ ሁላችንም እንደ ትልቅ ክብረ በዓል መከበር እንዳለበት በግል ያምናለሁ። በደንብ እዚህ ጉዳይ ላይ መነጋገር መወያየት እንዳለብን እናምናለን። ይህንን ጉዳይ መነሻ አድርገን ወደ ኢትዮጵያ ኢኮኖሚ እንሄዳለን። ከድህነት መላቀቅ፣ ኢኮኖሚን ማሻሻል፣ ገበያን መምራት ምን ማለት ነው? ይህንን ከኤሌክትሪክ ኃይል ጋር አገናኝተን በተወሰነ መልኩ እንደረደራለን። ከኢኮኖሚ ከግብይት ከምጣኔ ሀብት ጋር የተገናኘ ጉዳይ ለመዳሰስ ደግሞ ዛሬም እንደወትሮ በተደጋጋሚ ቤተኛ የሆነ እንግዳ ይዘን መጥተናል። የዓለም አቀፍ የፋይናንስ ጉዳዮች አማካሪ ነው። ሚሊዮን ክብረት ከኛ ጋር ነው። ሚሊዮን ስለመጣህ በድጋሚ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ። ትልቅ ቀን ላይ ነው የተገናኘ ነው። ትላንት ትልቅ ብስራት ነው የሰማነው እንደ ኢትዮጵያ ብዬ አምናለሁ። የህዳሴ ግድብ እንደዚህ በጣም ግርማ ሞገሳም እንደዚህ ጉልበታም ሆኖ ማየት በጣም ለሁሉም ኢትዮጵያዊ የልብ የሚሰጥ ነው ብዬ አስባለሁ። ተርባይኖች የምናውቃቸው ተርባይኖች ኃይል ማመንጨት እየጀመሩ ነው። አሁን ከ4 ወር በኋላ ደግሞ 7 ተርባይኖች ኃይል ማመንጨት ይጀምራሉ። ኃይል እንላለን፣ የኤሌክትሪክ ኃይል። ከዛ በፊት ግን ስንቆጭበት ስንዘፍንበት ብዙ ስንጽፍበትና ሲኮሰኩሰን የኖረው የህዳሴ ግድብ ጉዳይ እንደዚህ በስጋ ማየት ለአንድ ኢትዮጵያዊ
ለአንድ ደግሞ ዓለም አቀፍ የፋይናንስ ጉዳይ ለሚያማክር ኢትዮጵያዊ ምን ስሜት ይሰጠዋል? ምንስ ማለት ነው? ከሱን ጀምር ሚሊ። በጣም ጥሩ። እንግዲህ ስለ ህዳሴ ግድብ ስናወራ እንደው ይሄ ነገር መቼ ነው የተጀመረው? መቼ ነው የታሰበው? የትላንት ነገር ነው ወይ? አንዳንድ ፕሮጀክቶች ትላንት ታስበው ዛሬ የሚሰሩ ፕሮጀክቶች አሉ። የ5 ዓመት ፕሮጀክት አለ፣ የ10 ዓመት። የህዳሴ ፕሮጀክት ግን ኢትዮጵያ በንጉሱ ጊዜ ጀምሮ ያሰበችው የዛኔ በአቅም ማነስ ምክንያት ያልተሰራ ስንቆጭበት የነበረ ሁሌም ስለ አባይ እንቆጫለን። አባይ ትልቁ ወንዝ ነው፣ በአፍሪካም ትልቅ ነው እና ያን የሚያክል ሪሶርስ እያለን እኛ በረሃብ እየሞትን እኛ በውሃ ጦት እየሞትን ሌሎች ሀገሮች ግን እያመረቱ ኤክስፖርት እያደረጉ ያሉት የዘመናት ቁጭት ነው አባይ። እንግዲህ ብዙ ዘፈኖች አሉን፣ ብዙ ተረቶች አሉን አባይን በተመለከተ። ግን ተረት ስናወራው ብንውል ወደ ፕራክቲካል ነገር ካልተቀየር ምንም ጥቅም የለውም። ወደ ኢኮኖሚ ስንመጣ ደግሞ ከኢኮኖሚ ግብዓቶች አንዳንዶቹ በጣም በየቤቱ የሚገቡ ነገሮች አሉ። ለምሳሌ እንጀራ፣ ሽሮ ምናምን ቤዚካሊ ሁላችንም እንበላለን፣ በየቤታችን ይገባል። ጤፍ ሲወደድ ሁላችንም እናለቅሳለን አይደል? ጤፍ ግድ ይለናል ሁላችንም። መብራት ወይም ኤነርጂ ከነዚህ አንዱ ነገሮች ነው። ምክንያቱም ያለ ኤነርጂ የሚሆን ነገር የለም። እንደ ድሮ በከሰልና በእንጨት ምናምን የምናበስልበት ጊዜ እየጠፋ ነው። ዴፊኒትሊ እሱ ዘመን እያከተመለት ነው። ስለዚህ ያለ ምንም አማራጭ 100% በኤነርጂ ዲፔንድ የምናደርግ ሰዎች ነን። አሁን እንደ ከተማ ነዋሪ ወደ ገጠርም እየገባ ነው። ይሄ በእያንዳንዳችን ቤት ውስጥ የሚያንኳኳ ጉዳይ ነው። እኛ ደግሞ ታዳጊ ሀገር እንደመሆናችን ሁሉን ነገር ከውጭ እናምጣ፣ ኤነርጂውን ከውጭ እናምጣ ወይም መብራት ከውጭ እናምጣ ብንል አንችለው። ስለዚህ ለዘመናት የታሰበ 50-60 ዓመት የሆነው ይሄ ፕሮጀክት ወደ ስራ ውስጥ ገብቶ ማየት በጣም ትልቅ ነገር ነው። አንድ ኢንተርፕረነር ወይ ደግሞ የስራ ፈጣሪ አንድ ጉዳይና አንድ ህልሙን ይዞ ለማሳካት በጣም ብዙ ውጣ ውረድ ይገጥሟል ተብሎ ይታመናል። እንደ ስቴት፣ እንደ መንግስታት፣ እንደ ሀገር በጣም ብዙ ውጣ ውረድ የገጠመን እዚህ ህዳሴ ግድብ ላይ ነው ብዬ አምናለሁ። የተለያዩ መንግስታት፣ የተለያየ ርዕዮተ ዓለም፣ የተለያየ ሀሳብ ያላቸው መሪዎች መጥተው እዚህ ጉዳይ ላይ ግን ተመሳሳይ ገጽ ላይ ነው የቆሙት ብዬ አምናለሁ። መንግስታት እዚህ ጉዳይ ላይ ተመሳሳይ ገጽ ያቆማቸው መንግስታት እዚህ ጉዳይ ላይ ተመሳሳይ ህልም ይዘው እንዲሳካ ማድረግ ሲጀምሩ እንደ ሀገር በጋራ የቆምንበት መሰረታዊ ነገር አለን ማለት ነው። ጉዳዩ የቤተሰብ ጉዳዩ የኔም ያንተም ነው ማለት ነው። ይሄንን ጉዳይ ትልቅ ሴሌብሬሽን አይደለም ወይ እንዲሁ እንደ ችላ የሆነ ተርባይን ኃይል አመነጨ ብለን አቅልለን የምናየው ነገር ነው ወይ ሚሊ? በፍጹም አይደለም። ቅድም እንዳለው እንጀራ አብስሎ ከመብላት ቤዚክ ያለፈ ቤዚክ ነገር የለም። ጤፉን ብቻ ብትሰጠኝ ምንም ላደርገው አልችልም። ጤፉ መጋገር አለበት አይደል እንዴ? እያንዳንዱ እንቅስቃሴያችን ከመብራት ጀምሮ ከፓወር ጀምሮ እያንዳንዱ በዚህ ላይ የተመሰረተ ነው። ይሄ ፐርሰናል ጉዳይ ነው። እንዲያውም እውነት ለመናገር የሀገሩ ጉዳይ ትንሽ ይቅር ፐርሰናል ነው። የፋሚሊ ጉዳይ ነው። የሰርቫይቫል ጉዳይ ነው። የሰርቫይቫል ጉዳይ ሲባል ደግሞ የዛሬ 50 ዓመት የዛሬ 10 ዓመትም አይደለም፣ የዛሬ የሰርቫይቫል ጉዳይ ነው። ዛሬ ኤነርጂ ካላገኘን ልንኖር አንችልም። እንዲያውም እኛ እንደው ጂኦግራፊያችን ትንሽ ትሉ ወደ ትሮፒካል ስላለን ነው እንጂ ሌላ ሀገር እኮ አንድ ቀን ኤነርጂ ቢቋረጥብህ እኮ ትሞታለህ። የአንድ ቀን ኤነርጂ መቋረጥ ሰውን ይገለዋል። ወደ አውሮፓ ብትሆን እንግዲህ ብዙ ጊዜ ደግሞ ክረምታችን የበለጠ እየቀዘቀዘ መጥቷል። የአየር ንብረት በጣም አስቸጋሪ እየሆነ መጥቷል። የእኛ ሀገር አሁንም ኤነርጂው ምንድነው ይሄ ትሮፒካል አካባቢ ስላለን ክላይሜታችን ጥሩ ስለሆነ ነው እንጂ አንደኛ ያለ ኤሲ የሚኖር ሀገር ብዙ የለም። በየሀገሩ ኤሲ ኤነርጂ ይፈልጋል። ሁለተኛ ደግሞ ሲቀዘቅዝ ደግሞ ያለ ማሞቂያ የሚኖር ሰው የለም። እና የቀን ተቀን ሰርቫይቫል ጉዳይ ነው። አንዳንዴ ምን የሚባል ነገር አለ፣ እንዲሁ በገፍ የምታገኘውን ነገር ብዙ ኮንሲደር አታደርገው። ስናጣት ነው ይችን ነገር እንጂ ቤዚክ ኒድ ነው። ከሀገሩ አልፎ የቤተሰብ ፐርሰናል ጉዳይ ነው። የሰርቫይቫል የፐርሰናል ሰርቫይቫል ጉዳይ ነው። የመኖር እንደ ሀገር የመኖር ያለመኖር፣ እንደ ቤተሰብ የመኖር ያለመኖር ጉዳይ ነው። እኛ ዛሬ ለኬንያ ብሎም አሁን እንደ ፕላኑ ወደ ታንዛኒያ ሁሉ ለመሸጥ እያሰብን ነው አይደል? ከኛ አልፎ ለጎረቤት ሀገር መሸጥ መቻሉ ብዙ ሀገሮች አይደለም ሊያስቡት የማያልሙት ጉዳይ ነው። ስለዚህ ይሄ ነገር እንደው አጠገባችን ስላለ በቅርብ ስላለ እንደው በየቀኑ ስለምናገኘው ትንሽ ዳውን ፕሌይ ማድረግ የለብንም። እጅግ በጣም ለዘመናት የታሰበ ሌላው ነገር ደግሞ ሌሎቹ ባይላተራል የሚባሉ ብዙ ጊዜ የሚረዱን ሰዎች እዚህ ጋር የለንበት የሚሉ ነበራል። ብዙ ጂኦፖለቲካል ነገር ስለሚፈሩ የራሳችሁ ጉዳይ ነው እኛ የለንበትም ሲሉ የነበሩ ሰዎች ናቸው። እኛ በህዝብ መዋጮ 1000 ብር 500 ብር የሚያገኝ ሰው ሁሉ እያዋጣን የሰራው ይሄን ነገር እና ፐርሰናል ነው። ለአንድ ኢትዮጵያዊ የህዳሴ ግድብ ፐርሰናል ጉዳይ ሚሊዮን በስርዓት ውስጥ ተርከንለታል ለኢትዮጵያውያን
እንደ መገናኛ ብዙሃን በለው እንደ ሀገር በለው እንደምና ስንተርከብ የመጣንበት መንገድ እንዴት ነው ያሳሰር ነው? እንዴት ከህይወት ጋር እንደዚህ ፐርሰናል ጉዳይ ነው ዛሬ ይሄን ካላገኘን እንሞታለን እያለን ናሬት አላረግነውም እኮ። ለምንድነው እንደዚህ ለዛ የሆነ ወይ እንደዚህ አይነት ጣጣ ውስጥ የገባ ነው ለለን ያቀለል ነው? አዎ ይመስለኛል። በኢኮኖሚክስ ምን የሚባል ነገር አለ? ሰፕላይ እና ዲማንድ የሚባል ነገር አለ። አሁን ብዙ ሰዎች ስለ ዋጋ ሲያስቡ አንድ ነገር ጥቅም ስላለው ዋጋ የሚያወጣ ይመስላችኋል። ዋጋ ግን ጥቅም ስላለው አይደል የሚያወጣው። እንደው በቀላሉ እንነጋገር። ኦክሲጅን የሚባለው ነገር አለ። ያለ ኦክሲጅን ሰከንዶች መኖር አንችልም አይደል? ያለ መኪና ለዘላለም መኖር ትችላለህ። ግን ማን ነው በጣም ዋጋ የሚያወጣው? መኪና ነው አይደል? መኪና ግን ያለ መኪና ለዘላለም መኖር እችላለሁ እኔ። ያለ ኦክሲጅን ለሰከንድ መኖር አልችልም። ግን ያን ነገር ዋጋውን ያወረደው ምንድነው? አቬሌብል ነው። ልክ እንደዚሁ ሁሉ እኛ በተለያዩ ተርባይኖች ስላሉ ከህዳሴው ግድብ የተለያዩ ኤነርጂ ያን ያክል ክሩሻል ሆኖ አላጣነው። ስላላጣነው ብዙ አልተዘመረለትም። ልክ እንደ ኤነርጂ እንደ ኦክሲጅን በጣም አስፈላጊ ነገር ነው። ያለ ኤነርጂ ሰርቫይቭ ማድረግ አንችልም። ግን አግኝተነዋል። ስላገኘነው ዋጋውን ወረድ አደረግነው። ብናጣው ኖሮ ይገባን ነበር። ምክንያቱም ኢኮኖሚክስ በደንብ ይሄን ነገር እንትን ይለዋል፣ በደንብ ያስረዳዋል። አንድ ነገር ተወደደም ተጠላም በጣም ብዙ በሆነ ቁጥር ዋጋው ይረክሳል። ግን እኮ አስፈላጊ ነገር ነው። ለምሳሌ ከዚህ ስንወጣ አሁን እንደው መንገዱ ሁሉ የምናየው ድንጋይ ሁሉ አልማዝ ወይም ወርቅ ቢሆን የወርቅ ዋጋ ምን ሊሆን ይችላል? ዜሮ ይገባል። ወዲያው ዜሮ ይገባል። ወርቅነቱ አልተቀየረም፣ ዳይመንድነቱ አልተቀየረም፣ ዋጋው ግን ዜሮ ይገባል። ስለዚህ ኤነርጂ ስላገኘ ነው። ሌሎች ሰዎች እኮ የላቸውም። ብዙ ሀገሮች አልቅሰው ነው የሚያገኙት። እንኳን እንደኛ አይነት እንደ አፍሪካ ውስጥ ያለን አንድ ሀገር፣ አውሮፓ ውስጥ ያሉ ሀገሮች በቅርቡ የዛሬ 2-3 ዓመት በተጀመረው የጦርነት የዩክሬንና የራሽያ ጦርነት ምክንያት ከራሽያ ብዙ ኤነርጂ ስለሚያገኙ ይሄ ስለተቋረጠ በጣም እንደ ጀርመን አይነት በጣም ሀያል የሚባሉ ሀገሮች ሰርቫይቫላቸው በጣም ኩዌሽን ሲደረግ ነበረ በኤነርጂ ምክንያት። እኛ ግን ይሄን ኤነርጂ ተፈጥሮ በሰጠችን በተለያዩ ሃይድሮኤሌክትሪክ ፓወሮች አማካኝነት ስናገኘው ስለነበረ ዳውን ፕሌይ እያደረግነው ነው። እንደ ዓለም አቀፍ የፋይናንስ አማካሪነት አንዳንድ ድርጅቶች ሲመጡ ኢትዮጵያ ውስጥ ኢንቨስት ለማድረግ ሲመጡ ከሚያወጧቸው ክራይቴሪያዎች አንዱ ኢትዮጵያ ብቻ አይደለም፣ የትም ሀገር ሲሄዱ ትልልቅ መልቲ ሴክተራል ላይ ኢንቨስት የሚያደርጉ ድርጅቶች መቼም መለኪያ አላቸው። አንድ ሀገር ኢንቨስት ለማድረግ ሲሄዱ በቀዳሚነት ከሚያስቀምጧቸው መለኪያዎች አንደኛው ኤነርጂ ነው። የኤሌክትሪክ ኃይል በምን መጠን ያመነጫሉ፣ ኢንቨስት ባረግ ኤሌክትሪክ አገኛለሁ ወይ መለኪያቸው ነው ብዬ አምናለሁ። እንደሱ ይገጥማል ወይ? ሌላስ ሀገር ስትሄድ እንደዚህ አይነት ኢንቨስተሮች እኛን የሚያዩበት መንገድ ምንድነው? በኢኮኖሚስት ቋንቋ አውትሉኩን ይቀይረዋል ወይ ይብለለ? ያ ዴፊኒትሊ አውትሉኩን ይቀይረዋል። ምንድነው ኤነርጂ ለየትኛውም ኢንዱስትሪ እንግዲህ ከውጭ ኢንቨስተሮች ሲመጡ ኢንዱስትሪ ላይ ነው በአብዛኛው ኢንቨስት የሚያደርጉት። እያንዳንዱ ኢንዱስትሪ ደግሞ ሁሉም የሚፈልገው አንደኛው ነገር ኤነርጂ ነው። ኤነርጂ ብቻ መኖሩ አይደለም። ደግሞ ኢትዮጵያ በዓለም ካሉ የኤነርጂ ከሚያመነጩ ሀገሮች ሪሌቲቭሊ በተወዳዳሪነት በርካሽ ለተጠቃሚዎች የምትሸጥ አንደኛው ሀገር ኢትዮጵያ ነች። ከሌላ ሀገር ከኬንያም ከየትኛውም ጋር ስናወዳድረው የኛ የኤነርጂ ፕራይስ በጣም ዝቅተኛ ነው። ይሄ ኮምፒቲቲቭ አድቫንቴጅ ነው። ከየትም ሀገር ካምፓኒዎች ሲመጡ ኢንቨስተሮች ሲመጡ የሚያጠኑት ነገር አለ። ኢትዮጵያ ውስጥ ያለ ኤነርጂ ምን ያወጣል? ኬንያ ያለ፣ ታንዛኒያ ያለ ወይም ሌላ ቦታ ያወጣሉ። ረከስ ያለው ቦታ አድቫንቴጅ ስላላቸው ይመጣሉ። ስለዚህ እንደ ኮምፒቲቲቭ አድቫንቴጅ ኢትዮጵያን ለኢንቨስትመንት መዳረሻ የሚያስመርጥ አንደኛው ነገር ነው። ሁለት ነገር፣ አንደኛው አቬሌብል ነው ወይ ይሄ ነገር ይገኛል ወይ፣ ሁለተኛው ከተገኘስ በየትኛው ዋጋ። ሁለቱ በጣም ወሳኝ ነገሮች ናቸው። ስለዚህ አቬሌብል ከሆነ ዋጋው ረከስ ያለ ከሆነ ወደኛ ያስመጣል። ሌላው ደግሞ አሁን በዓለም ደረጃ ሁሉም ሰው እያለቀሰለት ያለ አንድ በጣም ክሩሻል ነገር አለ። ይሄ ምንድነው? የክላይሜት ቼንጅ። ክላይሜት ቼንጅ ላይ አድቨርስ ኢፌክትስ ወይም አሉታዊ ተጽዕኖ እያሳደረ ያለው አንደኛው ነገር ኤነርጂ ነው። ምን አይነት ኤነርጂ? ታዳሽ ያልሆነ ኤነርጂ። በአብዛኛው ብዙ ሀገሮች የታዳሽ ያልሆነ ኤነርጂን ለምሳሌ እንደ ፎሲል ፊውል የሚባለው ነዳጅ በመጠቀም ነው ኤነርጂ ፕሮዲዩስ የሚያደርጉት። ነዳጅ ደግሞ ይበክላል። እኛ በጣም የታደል ነው። ይሄ ኤነርጂ የህዳሴ ግድብን ጨምሮ ሃይድሮኤሌክትሪክ ፓወሮቻችን ታዳሽ ናቸው፣ አይበክሉም። በዚህ ምክንያት አገሮች ሲመርጡ ኢትዮጵያ ኤነርጂ መኖሯ ብቻ አይደለም፣ እርካሽ መሆኑ ብቻ አይደለም። አሁን ደግሞ ኮርፖሬት ሶሻል ሬስፖንሲቢሊቲ የሚባሉ ነገሮች ኤስጂ የሚባል ነገር ኢንቫይሮንመንታል ሶሻል እና ገቨርንመንታል። አሁን ካምፓኒዎች ድሮ ፕሮፊት አላቸው የላቸውም የሚባል ነበር መለኪያቸው። አሁን ፕሮፊቴብል መሆን ብቻ በቂ አይደለም፣ ኤስጂ ኳሊፋይድ ነው ይባላል። ስታመርት
አየሩን እየበከልክ ነው ወይ የምታመርተው ነው ወይስ ንጹህ እያደረግክ ነው የምታመርተው? ይሄ ሰዎች ኢንቨስት የማድረግና ያለ ማድረግ ብዙ ኢንቨስተሮች አሁን አንድ በጣም ትላልቅ ኢንቨስተሮች ፕሮጀክቶች ላይ ኢንቨስት ከማድረጋቸው በፊት እነዚህ ሰዎች ሲያመርቱ አየር እየበከሉ ነው ወይስ ሳይበክሉ? ስለዚህ እኛ ሀገር ያሉ ኢንዱስትሪዎች ከሃይድሮ ኤሌክትሪክ ፓወር ስለሚጠቀሙ አየር ሳይበክሉ ስለሚያመርቱ ለብዙ ኢንቨስተሮች ተመራጭ ናቸው። ቀላል ነገር አይደለም። አንድ ማነሳለህ ነገር ወደ በኋላ እናነሳዋለን። የዶላር የውጭ ምንዛሪ ጉዳያችን ኤሌክትሪክ አምርተን በመሸጥ ብቻ የምናገኘው ዶላር በጣም ብዙ እንደሆነ ይታወቃል። ዓለም ላይ ኤሌክትሪክ መሸጥ ነው ውድ ተብሎ ይነገርለታል። ዶላር ብዙ የሚያስገኝ በሱ አይን ወደ በሱ መስመር ስናየው ኢትዮጵያ ሌላ ዶላር የምታገኝበት ምንጭ አገኘች ወይ? አብረህ ብታነሳው በጣም ደስ የሚለኝ በየአመቱ ኤክስፖርት አድርገን የምናገኘው ዶላር 3.5 ቢሊዮን ዶላር ገደማ ነው። ይሄ በጣም ብዙ ይቀረናል፣ ራሳችን ማሳነስ የለብንም ትላለ በተደጋጋሚ። ከሱ ጋር አገናኝተ የህዳሴ ግድብ እዚህ ጋር ደርሷል። ከ4 ወር በኋላ 7 ተርባይኖች ይሰራሉ። ኤሌክትሪክ ኃይል የሚባለውን ጉዳይ ኤክስፖርት ማድረግ ከጀመርን ቆይተናል። ለሱዳን እየከፈሉን አይደለም። ኢትስ ኦኬ ሪጂናል ኢንቴግሬሽን ይቀድማል የሚል ቲንኪንግ እየመጣ ነው። ይሄ ሲጠቀለል ለኢትዮጵያ ኤክስፖርት አድርገን የምናገኘው የውጭ ምንዛሪ መጠናችንን ከፍ ያደርገዋል። 2 የኢትዮጵያ የውጭ ምንዛሪ የምናገኝበት መንገድና እስከዛሬ ስንሰራው የነበረው ነገር በጣም ዝቅ ያለ አይደለም ወይ? በዚህ መመጻደቅ ጤነኝነት ነው? በጣም ጥሩ ጥያቄ። እንግዲህ አንደኛ ኤሌክትሪክ በራሱ ሮ የሆነ ኤሌክትሪክ ምንም ሳይሰራበት ወደ ውጪ መላክ ይችላል፣ ብዙ ገንዘብ ያስገኛል። ይሄ ጥሩ የሚያበረታታ ነገር ነው። ሁለተኛ ሪጂናል ኢንተግሬሽን ካልከው አንዳንዴ በቀጥታ የሆነ ገንዘብ ከማምጣት የበለጠ ደግሞ ሪጂናል ለምሳሌኛ ለሱዳን፣ ለጅቡቲ፣ ለኬንያ፣ ለታንዛኒያ እንደታሰበው ብንልክና ከዛ በኋላ ምን ሆኑ ማለት ነው? እነዚህ ሀገሮች በኢትዮጵያ ላይ ጥገኛ ሆኑ ማለት ነው። የኢትዮጵያ ደህንነት እኛ የኢትዮጵያ ደህንነት ያሳስበናል። ከኛ በላይ ግን ሊያሳስባቸው ይችላል እነዚህ ሰዎች። ስለዚህ ምን ይችላሉ? ኢትዮጵያ በዙሪያዋ ባሉ ሀገሮች እንዲሁም በአፍሪካ እንዲሁም በዓለም ተሰሚነቷ በጣም ይጨምራል። ኢትዮጵያ የሆነ ችግር አለ ማለት በአካባቢው ያሉ ሀገሮች ይቸገራሉ። ስለዚህ ኤክስፖርት አድርጎ ገንዘብ ማግኘቱ እንደ አንድ ነገር ሆኖ ከዛ የበለጠ ግን ሪጂናል ተሰሚነታችን ተጽዕኖ ፈጣሪነታችን በጣም ይጨምራል። የኢትዮጵያ ደህንነት ያሳስባል፣ ማንንም ያሳስባል። ምክንያቱም የኢትዮጵያ ደህንነት የበዙሪያ ያሉ ሀገሮችን ደህንነት ሲነካ ደግሞ የዓለም ሀገሮች ደግሞ ከነዚሁ ሀገሮች ጋር ኢኮኖሚ ግንኙነት ስላላቸው የኢትዮጵያ ደህንነት ሌሎቹንም እንደሚነካ ስለሚያውቁ ተጽዕኖ ፈጣሪነታችን በጣም ይጨምራል። አንድ ሀገር እኮ ሀያል ሀገር የሚባለው ተጽዕኖ ፈጣሪ በመሆን ነው። ሌላ ምንም ሚስጥር የለውም አይደል? ስለዚህ ኤነርጂ ሀብ መሆኗ የኤነርጂ ምንጭ መሆኗ ኢትዮጵያ ለአካባቢው ሀገሮች ትልቅ ተጽዕኖ ያመጣልናል ለኛ። ስለዚህ ሁሉም ሰው ለኛ ደህንነት ይጨነቃል ማለት ነው። ሁለተኛ ኤክስፖርቱም ያመጣል ነገር ቀላል ነገር አይደለም። ሶስተኛና ግን ከሁሉም በላይ የሆነው ግን ኤነርጂ አንደኛው የማኒፋክቸሪንግ ኢንፑት ግብአት በመሆኑ ኢትዮጵያ ውስጥ የማምረት አቅማችን በጣም ይተልቃል። ቅድም እንዳልከው 3-4 ቢሊዮን ብቻ የሆነው በጣም ይጨምርልናል። እውነት ለመናገር እስከዛሬ 3-4 ቢሊዮን ኤክስፖርት እናደርጋለን። ለኢትዮጵያ ቀልድ ነው። ቱ ቢ ሆነስት ይሄ ቀልድ ነው። ኢትዮጵያ ከዚህ በላይ ብዙ ማድረግ ትችላለች። ስለዚህ ከግብአቶች አንዱ የሆነው ኤሌክትሪክ አሁን እየመጣልን ስለሆነ ወደፊት ከዚህ 3-4-5 እና 10 እጥፍ ኤክስፖርት አድርገን ዶላር ኤክሰስ የማንሆንበት ምክንያት ምንም የለም። በጣም እዚህ ሀገር ላይ ያሉ ራሱ አምራች ድርጅቶች በተደጋጋሚ የሚያነሱት ጥያቄ በሙሉ አቅማችን ማምረት እየቻልን አይደለም። ዋነኛው ምክንያታችን ደግሞ የኃይል እጥረት ነው። ሁሉ ጊዜ አንደኛውን ፈረቃ ብቻ ልንጠቀም እንችላለን። ምክንያቱም ኤሌክትሪክ ኃይል ብዙ ጊዜ ያጥረናል የሚል ተደጋጋሚ አቤቱታ ተደጋጋሚ ጥያቄ ስለሚያነሱ ነው። ለሀገር ውስጥ አምራች በጣም ትልቅ ትርፍ አለው ብዬ አምናለሁ። ስንጠቀልለው የህዳሴ ግድብ የኢኮኖሚ ጥቅም፣ የሪጂናል ኢንቴግሬሽን፣ የታሪክ የኢትዮጵያ ኃላፊነታችን እዚህ ደረጃ ሲደርስ የኢትዮጵያ አየር መንገድ ብቻ አይደለም ኩራታችን። ካሁን በኋላ የህዳሴ ግድብም የኢትዮጵያውያን ኩራት ነው ማለት እንችላለን። በደንብ ማለት እንችላለን። ቅድም እንዳልከው ኢትዮጵያውያን አሁን እኔ ውጭ ሀገር ሲሄድና ኤርፖርቱ ላይ የኢትዮጵያ አየር መንገድ ሲገባ ውስጥ የሚሰማው ነገር አለ። እያንዳንዳችን ይሰማናል እውነት ለመናገር። ከዚህ ውጭ ደግሞ የህዳሴ ግድብ ኬንያን ሲመግብ ስናይ፣ ምክንያቱም ማኒፋክቸሪንግ ኢንዱስትሪዎች ብቻ አይደለም በዚህ የሚጠቀሙት፣ ኬንያውያን ውስጥ ቤታቸው ውስጥ ከገቡ በኋላ ያበስላሉ። ለእያንዳንዱ ምግብ መብላት አስተዋጽኦ አደረግን ማለት እኮ ነው አይደል? ይሄ በጣም ኩራት የሚያሰማ ነገር ነው። ያ ማለት እያንዳንዱ ኬንያዊ በዛ ኤነርጂ ተጠቅሞ የሚያበስለው ኬንያዊ
ሁሌ ያስበዋል ስለ ኢትዮጵያ። ያለ ኢትዮጵያ እኛ ይሄን ነገር አናበስልም። ሲምፕል ፓስታ ወይ ማካሮኒ ለማብሰል ኢትዮጵያ ታስፈልገናለች። በዚህ ደረጃ ነው እንግዲህ ሊጠቅም የሚችለው። ይሄ ከገንዘብም በላይ ነው። ይሄ የሚፈጥርልን ፓወር ከዛም በላይ ነው። እንግዲህ ሁላችንም እንደምናውቀው ኢትዮጵያ በአፍሪካ አንድነት ድርጅት ምስረታ ቀዳሚ የሆነ ሚና አላት። ይሄ መቀጠል መቻል አለበት። አሁን ደግሞ እንዲሁ በታሪክ በተረት ብቻ ሳይሆን በቀን ተቀን የኬንያዊ፣ የታንዛኒያዊ፣ የጅቡቲያዊ እና የሱዳናዊ ውሎ ውስጥ ኢትዮጵያ አስተዋጽኦ አላት ማለት ነው። ይሄ ለኛ የሚሰጥን ቀላል ነገር አይደለም። ይሄንን ማሰብ መቻል አለብንና አንዳንዴ የሚወራው ነገር ትክክል ነው። ምንድነው በእጅ የያዙት ወርቅ ከመዳብ የሚቆጠራል ይባላል አይደል? ወርቅ ነው የያዝነው፣ ቫልዩ ልንሰጠው ይገባል። እስከዛሬ በጣም ቫልዩ ያላደረግንበት ምክንያት በገፍ ስላገኘነው ነው። እንደው ሌላ ቦታ ሌላ ሀገር ሄደን ስለ ኤነርጂ ሲወራ ብናይ በጣም ኤነርጂ ማለት ከሰው ልጅ ሰርቫይቫል ጋር የተገናኘ ነገር ነው። ስለዚህ ኩራታችን ነው። በጣም እድለኞች ነን። በዚህ ላይ ደግሞ ከ50 እና ከ60 ዓመት ጀምሮ የታሰበ ፕሮጀክት አሁን ሲሳካ ማየትና በህይወት ማየታችን ለኛም እድለኞች ያደርጋል። ቀላል ነገር አይደለም። በጣም ረጅም ጊዜ የተሰራ ጥናት እናስተዋሳለን። ብዙዎቻችሁ ስፔሲፊካሊ ታሪክ ላይ ያሉ ህዳሴ ግድብ ላይ ስራ ሲሰሩ የኖሩ ሰዎች ጥናት ላይ ሲያዩ የኢትዮጵያ የአባይ ግድብ ላይ ልትሰራቸው ወይ ደግሞ ልታመርታቸው የምትችላቸው በጣም ብዙ ፕሮጀክቶች ተዘርዝረዋል። ከተዘረዘሩ ፕሮጀክቶች 4ቱ ፕሮጀክቶች በልዩ ሁኔታ ጥናት ተሰርቶባቸው እንደተቀመጡ አውቃለሁ። እነዚህ 4ቱ ፕሮጀክቶች ተሰብስበው ያመነጩታል ተብሎ የሚታመነው ቢሰራና ቢጠነቀቅ የኤሌክትሪክ ኃይል እናገኛለን ተብሎ የሚታመነው 25 ቢሊዮን ኪሎዋት በሰዓት ነው ወይ ደግሞ ፐር አወር ይገኝበታል ተብሎ ነው የሚታመነው። ከዚህ ውስጥ አንደኛውን የህዳሴ ግድብ ብቻ ነው 6000 ለማምረት እየተሰራ ያለው። ከአጠቃላይ ልንሰራ ከሚጠበቅብን ካለን ፖቴንሻል ትንሹ ነው አሁን እየሰራን ያለ ነው። ሁሉም ኢትዮጵያዊ እዚህ ጉዳይ ላይ የቤት ስራ አለበት። ሁሉም ኢትዮጵያዊ ይሄን የመጨረስ እነዚህን 25 ቢሊዮን ኪሎዋት የማምረት ኃላፊነት ያለብን ይመስለኛል። ምክንያቱም በጣም ብዙ ህዝብ ነው ያለን። ብዙ ነገር ማምረት አለብን። ዓለም እየተቀየረ ነው። ከኢኮኖሚና ከፋይናንስ ጋር የተገናኘ ጉዳያችን ግብ እያደገ ነው። እዚህ መሃል ላይ ጉብዝናችን ካላሳየን በስተቀር አይ ቲንክ ለተሸናፊነት ራስን ማዘጋጀት ይመስለኛል። ስለዚህ እዚህ ጉዳይ ላይ በደንብ መታሰብ አለበት። ከዚሁ ጋር እናገናኝና እንዲሁ ኢኮኖሚው ጋር እንሂድ። የህዳሴ ግድብ የምናወራው አጠቃላይ የኢትዮጵያን ፖለቲካል ኢኮኖሚ መቀየር ይችላል ብለን ስለምናምን ነው። ኢኮኖሚውን ደግሞ በልዩ ሁኔታ ገጹን ይቀይረዋል። ከምናየው በላይ ሌላ መልክ ይሰጠዋል ብለን እናምናለን። እዛ ውስጥ የዚህ ዓመት እንቅስቃሴ በጣም ብዙ ነው ብዬ አምናለሁ። የኢትዮጵያ ስፔሲፊካሊ ያው ጥቂት ሳምንታት ነው የቀረው 2016 ሊጠናቀቅ። ይሄ ዓመት ደግሞ በጣም ብዙ የፋይናንስ ለውጦች የተከሰቱበት ነው ብዬ አምናለሁ። በጣም ብዙ ጉዳዮች ተከስተዋልና ከዛ ውስጥ አንዱን ብቻ ላንሳለ። ሰሞኑን እያየን ያለነው የውጭ ምንዛሪ ጉዳያችን በገበያው እንዲተመን ከተደረገ በኋላ ብዙ አይነት ንግግሮች እየተደረገ ነውና ከዛ መሃል አንዱን ብቻ ላውጣው። ፍራንኮ ቫሉታ በይፋ ወደ ስራ ገብቷል ነው። ይሄ ጠቅላላ ለኢትዮጵያ ኢኮኖሚ ምን ለውጥ ያመጣል? አንድ ሁለት ደግሞ ፍራንኮ ቫሉታ የራሱን ዶላር ይዞ ነውና የሚሰራው መልሶ ጥቁሩ ገበያ መልሶ ህገወጡ ገበያ ወደ አደባባይ እንዳይመጣ አያደርገውም ወይ? የማን ምን ኃላፊነት ነው ብዬ። በጣም ጥሩ ቆንጆ ጥያቄ ነው። ብዙ ሰው የሚያነሳውም ጥያቄ ነው የፍራንኮ ቫሉታ ጉዳይ። እንግዲህ ለብዙ ዘመናት ፍራንኮ ቫሉታ ገደብ ተደርጎበት ነበር። መጨረሻ አካባቢ እንዲያውም የተወሰኑ በጣም ቤዚክ የተባሉ ስንዴ፣ ዘይት ምናምን ካልሆነ በስተቀር ፍራንኮ ቫሉታ አይቻልም ተብሎ ነበር። አሁን በአዲሱ የብሔራዊ ባንክ ዳይሬክቲቭ ፍራንኮ ቫሉታ ያ የነበረው ገደብ ተነስቷል። ስለዚህ ማንም ሰው ፕሮፐር የኢምፖርት ላይሰንስ ካለው ድረስ ማምጣት ይችላል ፎርማሊቲውን አሟልቶ። ግን ሰዎች አንድ የሚሰጉት ነገር አለ። በፍራንኮ ቫሉታ ማምጣት ማለት ፎርማሊ በባንክ ዶላር ሳታስፈቅድ ማምጣት ማለት ነው። ስለዚህ ይሄ ነገር እንዴት ያኛውን ብላክ ማርኬት ፓራል ማርኬት የምንለውን ትንሽ ጡንቻ ይጨምርለትም ወይ የሚሉ ነገር አለ። ለዚህ ግን ጥሩ ኤክስፕላኔሽን አለው፣ የቢዝነስ የሆነ ኤክስፕላኔሽን አለው። አንደኛው ፍራንኮ ቫሉታ መንግስትም ያሰበው ነገር አለ። እንግዲህ የብሔራዊ ባንክ ዳይሬክቲቭ ከመውጣቱ በፊት ሌላ አንድ ሜጀር እንደውም እኔ በበቂ ሁኔታ ብዙ ሰው ስላልገባው ይሆን አላቅም ያን ያክል ያልተወራለት አንድ ሜጀር ነገር አለ። ያ ሜጀር ነገር ምንድነው? ኢትዮጵያ ውስጥ ላለፉት 50 እና 60 ዓመታት ያልነበረና አንድ ኢንዱስትሪ አለ። ኢምፖርት፣ ኤክስፖርት፣ ሆልሴል እና ሪቴል።
እንግዲህ ኢምፖርት በአማርኛ ማስገባት ማለት ነው። የኤክስፖርት የውጭ ንግድ ማስወጣት ማለት ነው። ሆልሴል የጅምላ ንግድ ነው። ሪቴል ደግሞ የችርቻሮ ንግድ ማለት ነው። እነዚህ ሴክተሮች በሁላችን የቀን ተቀን ህይወት ላይ እጅግ በጣም ትልቅ ተጽዕኖ የሚያሳርፉ ነገሮች ናቸው። እነዚህ ሴክተሮች እስካሁን ለኢትዮጵያውያን ብቻ ነበር የተፈቀዱት፣ ለኢትዮጵያውያን ብቻ ተከልለው ነበር። አሁን እንግዲህ የራሱን ነጋዴዎች ከማበልጸግ አንጻር የበለጠ አደረጃጀት ከመፍጠር አንጻር የበለጠ ጠንካራ ከማድረግ አንጻር መንግስት ከዛሬ ይሄን ነገር ማድረጉ ጥሩ ነገር ነው ባይ ነኝ። ግን ለዘላለም ደግሞ ፕሮቴክት ታደርግ አትልም፣ ለዘላለም ታደርገው አትችልም። አንደኛ ደግሞ ኢትዮጵያም እስከዛሬ በብዙ ዜናዎች እንደሰማነው ወርልድ ትሬድ ሴንተር ውስጥ ለመግባት ዓለም ላይ እኩል ከሌሎች ሀገሮች ጋር ለመገበያየት አንደኛው ቅድመ ሁኔታ ሌሎች ሀገሮች የኛን ካምፓኒዎች እየተቀበሉ እኛ አንቀበልም ማለት አንችልም። ምክንያቱም የመወዳደሪያ መሬቱን የመወዳደሪያ ሜዳውን ለኛም ለውጭም ሀገሮች እኩል ማደላደል መቻል አለብን። ይሄ አንድ አስፈላጊ ነገር ስለሆነ ይሄንን ወደ ወርልድ ትሬድ መግባት ከፈለግን ይሄን የግድ ማስተካከል መቻል አለብን። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት እስከዛሬ ፕሮቴክት የተደረገላቸው በተቻለ መጠን ደግሞ የፋይናንስ ያደረጃጀትም ጡንቻ ፈጥሯል ተብሎ የሚገመት ሎካል ትሬደሮች ነበሩን። እነሱ ከውጮቹ ጋር መወዳደር ስላለባቸው በተለይ በዚህ የሚጠቀመው በውድድሩ የሚጠቀመው ሁሌም ጥሩ ውድድር ጤናማ ውድድር ሲኖር ተጠቃሚው አብዛኛው ህዝብ ስለሆነ ለአብዛኛው ህዝብ የዋጋ በተለይ የዋጋና የቫራይቲ ጥቅም እንዲያገኝ ተብሎ እነዚህ ሴክተሮች ተከፍተዋል ለውጭ ሀገር ሰዎች። እነዚህ የውጭ ሀገር ሰዎች ሲገዙ ኖርማሊ ሲገዙ ለኢትዮጵያ ብቻ ለጅቡቲ ብቻ ለሱዳን ብቻ እንደማይገዙ እናውቃለን። የትልቁ የነዚህ የግሎባል ኢምፖርትና ኤክስፖርት ወይም የግሎባል ሆልሴል እና ሪቴል የጅምላ ንግድና የችርቻሮ ንግድ ውስጥ የሚገቡ ካምፓኒዎች ሲገዙ ሁሌም ሰፕላይ ቼን ማኔጅመንት የሚባል ነገር አለ አይደል? ሰፕላይ ቼናቸውን አገዛዛቸውን በጣም በጥንቃቄ ነው የሚያደርጉት። ምን ያደርጋሉ? በየሀገሩ ላለን ብራንች የሚያስፈልግ ነገር ምንድነው ብለው ኮንሶሊዴት ያደርጉታል። ያንን ኮንሶሊዴት የተደረገውን ማሲቭ በጣም ትልቅ የሆነ ዲማንድ ከአምራቾቹ ጋር ሄደው ይደራደራሉ። ስለዚህ አምራች ደግሞ ሁሌም በችርቻሮ ወይም በትንሽ አማውንት ከምትሸጣላቸው ይልቅ በትልቅ አማውንት የሚሸጥላቸውን በጣም ብዙ ሄደክ ይቀንስላቸዋል። ስለዚህ ያንን ኮንሶሊዴት የተደረገ በጣም ትልቅ ዲማንድ ከአምራቾቹ ጋር አምራች ሲባል መልታይ ናሽናል ድንበር የለሽ የሚባሉ አምራቾች አሉ። ከነዚህ ጋር ኔጎሼት ያደርጉና በተለያየ የፋይናንሻል አሬንጅመንት በጣም ረከስ ባለ ዋጋ ያመጡታል። አምጥተው በየሀገሩ ያከፋፍሉታል። ሲከፋፈል የገዙበት ዋጋ ርካሽ ስለሆነ ስትገዛ በርካሽ ከገዛ ሲሸጥም በርካሽ ነው የምትገዛው። መጨረሻ ላይ ይጠቀማል ማለት ነው፣ ተጠቃሚው ይጠቀማል ማለት ነው። ይሄንን ታሳቢ በማድረግ መንግስት እነዚህን ሴክተሮች ኦፕን አፕ አድርጓል። እነዚህ ሰዎች ሲገቡ ለመጀመሪያዎቹ የተወሰኑ ወራትና አመታት ዶላር ላይ ፈልጉ ይችላሉ። ስለዚህ እነዚህን ሰዎች እኛ ባንኮች ጋር ሄዳችሁ ኤልሲ ካልከፈታችሁ ብንላቸው አንደኛ ያለንን ውስን የሆነ ለሌሎች ነገሮች ልናውለው የምንችለውን ዶላር ለነሱ መስጠት ይሆንብናል። ሁለተኛ ደግሞ እነሱንም ያላስፈላጊ ቢሮክራሲ ውስጥ እናስገባቸዋለን። ያላቸውን ነገር ይዘው እንዲመጡ እንፈልጋለን። ካላቸው ግሎባል ስቶር አላቸው እነዚህ ሰዎች ካላቸው ግሎባል ስቶር ውስጥ አመጣው እኛ ጋር እንዲያስቀምጡ ስለምንፈልግ በዚህ መነሻነት እነዚህ ሴክተሮች ተከፍተዋል። ስለዚህ እነዛ ሰዎች ካላቸው ስቶር አመጡ ማለት በፍራንኮ ቫሉታ አመጡ ማለት ነው። ስለዚህ ያ ምን ይሰጠናል? ለኛ ለሁላችንም ተጠቃሚ ያደርገናል። አንደኛው ነጥብ እሱ ነው። ሁለተኛው ከሎካሎቹ አንጻር በባንክ ሳይጠቀሙ እንዲሁ ፍራንኮ ቫሉታ አመጡ ማለት የውጭ ምንዛሬ ፓራላል ማርኬቱን ወይም ብላክ ማርኬቱን ትንሽ ነብስ አይዘራለትም ወይ የሚባል ነገር አለ። አይዘራለትም። ለምን? አንድ ነጋዴ ታክስ ከፋይ ነው። አሁን ሁለት አይነት ነጋዴዎች አሉ እንበል። አንደኛው ነጋዴ ባንክ ይሄድና ኤልሲ ይከፍታል። በኤልሲው መሰረት ከውጭ ያመጣል። ከዛ የጉምሩክ ፎርማሊቲዎችን ያሟላና ወደ ገበያው ያመጣዋል። እነዛ ነገሮች በሙሉ ፔፐር ወርክ ወይም የወረቀት ስራ አላቸው። የወረቀት ስራዎችን በሙሉ ጨርሶ ለአካውንታንቱ ይሰጠዋል። መጨረሻ ላይ ነጋዴው ያመጣውን ነገር ይሸጠዋል። ከሸጠው በኋላ የሚያገኘው ነገር ገቢ ይባላል። ከዛ የሸጠውን ነገር ለመግዛት የተጠቀመባቸው ግብአቶችን ያወጣው ኮስት ደግሞ ኮስት ይባላል፣ ወጪ ይባላል። ገቢ ሲቀነስ ወጪ ፕሮፊት ይባላል። ፕሮፊቱ ላይ 30% 35% ታክስ ይከፍላል። ስለዚህ እነዛ በብላክ ማርኬት ባንክ አንሄድም ፍራንኮ ቫሉታ ስለተፈቀደ በብላክ ማርኬት ማምጣት እንችላለን የሚሉ ሰዎች ይሄ ወጪ አይኖራቸው።
ምክንያቱም ብላክ ማርኬቱ ሌጂቲሜት የሆነ ገንዘብ አይሰጥም። ስለዚህ በዛ በእንትኑ ላይ በኢንካማቸው ላይ በሙሉ ፕሮፊት ሊከፍሉበት ማንም ነጋዴ ይሄን አያደርግም ካላበደ በስተቀር። ስለዚህ ይሄ አደጋ ስላለው እስከዛሬም ኢምፖርተሮቻችን ከዚህ ከሊበራላይዜሽኑ በፊት በዚህም በዛም ብለው ነው ዕቃ የሚያመጡልን። ብላክ ማርኬቱን ይጠቀማሉ ምናምን ይጠቀማሉ። አንደኛው ትልቁ ቻሌንጃቸው የነበረው ወደ ተጠቃሚውም አልፎ የተጠቃሚውን ዋጋም የሚያንርበት አንደኛውም ነገር ከብላክ ማርኬት የሚያገኙት ኮስት ፔፐር ወርክ የለውም፣ ተቀባይነት ያለው ኢንቮይስ የለውም። ስለዚህ እዛ ላይ የሚመጣውን ፕሮፊት ታክስ ማን ላይ ይጭኑታል? ተጠቃሚው ላይ ይጭኑታል። ስለዚህ አንደኛው ሰው እኔ በባንክ ተጠቅሜ ኮስቱ በደንብ ሪከርድ ተደርጎልኝ ከዛ ኮስትና ሪቬኒውን እንትን ብዬ አነስ ያለ ፕሮፊት ታክስ መክፈል ስችል ያኛው በብላክ ማርኬት ካመጣ እኔና እሱ ልንወዳደር አንችልም። ምክንያቱም የሱ ወደ ገበያው ላይ የሚቀርበው እንትን በጣም ውድ ይሆንበታል። ስለዚህ ይሄ ብዙ የሚያስኬድ ነገር አይደለም፣ ብዙ አሳሳቢ አይደለም። ቴክኒካሊ እንደዚህ ከሆነ በጣም ጥሩ ነው ብዬ አስባለሁ። አብረህ ብታነሳው ከዚሁ ጋር ደስ የሚለኝ አዲስ አሰራር፣ አዲስ ልምድ፣ አዲስ ነገር ስለሆነ ከቅርብ ጊዜ ወዲህ ባንክ ቤቶች ያውቁታል ብዬ አስባለሁ ባይ ዲፎልት። ነገር ግን ይሄ አሰራር ከመጣ በኋላ መጠነኛ አንዳንዱ ማጭበርበር የሚመስል አንዳንዱ ደግሞ ኢንስቲትዩሽን ነው እንግዲህ ባንክ ቤቶች አካባቢ ያለ መጠነኛ መዛነፍ ይመስለኛል። በጣም ግራ መጋባቶች አሉ በነጋዴዎችና በባንክ ቤቶች መካከል ያለው ግንኙነት እንዳይሻክር ስለሚያሳስበኝ እንደዚህ አይነት የውጭ ምንዛሬ አሰራር ሲመጣና ባንክ ቤቶች ተግባራዊ እንዲያደርጉ ሲመጣ ኤልሲ መክፈት ጨምሮ ባንክ ቤቶች በስርዓቱ ምንድነው መስራት ያለባቸው? ምንድነው ኢሌጋል መሆን እንዴት ነው የሌለባቸው? ሁለት እነሱ ለራሳቸው ቤኔፊት ወይ ደግሞ ትርፍ ብለው መጠነኛ ኢሌጋል ከሆኑ ብሔራዊ ባንክ ምንድነው የሚሰራው ማለት ነው? ኦልሬዲ ከፈተ እኮ ለእናንተ ይሁን አለ። እሱ ዳር ይዞ እንደ ሴፍ ጋርድ ሊጠብቅ ነው የቆመው። እነሱ ባልተገባ ሁኔታ ነገሩን ይዘውት ከሄዱ በትክክል ተጠያቂነት ማምጣት የሚችልበት መንገዱ ምን ይመስላል? እንዴትስ ነው መታየት ያለበት? በጣም ጥሩ። ስለዚህ መነሻችን ከብሔራዊ ባንክ ይሁን። ብሔራዊ ባንክ እኛ የኢትዮጵያ ብሔራዊ ባንክ ወይም ናሽናል ባንክ ኦፍ ኢትዮጵያ እንለዋለን። በአብዛኛው ሀገር ሴንትራል ባንክ እየተባለ ይታወቃል። ሴንትራል ባንክ ሁለት ዋና ዋና ዓላማዎችና ፋንክሽኖች አሉት። አንደኛው ፕራይስ ስቴቢሊቲ ነው፣ ዋጋ ማረጋጋት፣ ኢንፍሌሽንን መቀነስ ማለት ነው። ይሄ በማክሮ ደረጃ የሚሰራ ነው። ሁለተኛ ደግሞ ማይክሮም ስራ አለው። ማይክሮ ስራ ማለት በሱ ስራ ያሉ ንግድ ባንኮችን፣ ሌሎች የተለያዩ ባንኮችን መቆጣጠር። ለምሳሌ የተለያዩ ባንኮች ሪዘርቭ ሪኳየርመንት አለባቸው። ሪዘርቭ ሪኳየርመንታቸውን ያሟላሉ ወይ የሚሉ ናሽናል ባንክ የሚጥላቸውን ሬጉላተሪ ሜዥሮች መቆጣጠር ደግሞ የናሽናል ባንክ የሴንትራል ባንኮች ዓላማ ነው። የዋጋ ቁጥጥርን መቆጣጠር፣ ዋጋ በጣም እንዳይነር ማድረግ፣ ጀነራል የሆነው ኢንፍሌሽን በጣም ከፍ እንዳይል ማድረግ አንደኛው የናሽናል ባንክ ሜጀር ስራው ነው። በነገራችን ላይ ናሽናል ባንክ በዚህ ዓመት ሜጀር የሆነ የፖሊሲ ሽፍት አድርጓል። እስከዛሬ ናሽናል ባንክ ይሄን አርጉ፣ ይሄን አታርጉ፣ እንደዚህ አበድሩ፣ እንደዚህ አታበድሩ፣ ከዚህ በላይ ማበደር አትችሉም የሚባሉ ሜጀሮች ነበር እየወሰደ የነበረው። አሁን ልክ የትም ዓለም እንደሚደረገው ናሽናል ባንክ ፕራይስን መቆጣጠር፣ ጀነራል የሆነ ኢንፍሌሽን መቆጣጠር ስላለበት ወደ ሞኔታሪ ፖሊሲ እና ፕራይስ ቤዝድ የሆነ ሞኔታሪ ፖሊሲ ሽፍት አድርጓል። ኦፊሻሊ ተናግሯል። ምን ማለት ነው? ፕራይስ ቤዝድ የሆነ ሞኔታሪ ፖሊሲ ስንል የትኛውም ሀገር ያለ ሴንትራል ባንክ ሁለት አይነት የፖሊሲ ነገሮች አሉት። አንደኛው በጣም ኢንፍሌሽን ሲበዛ፣ ኢንፍሌሽን በዛ ማለት ገበያ ውስጥ ብዙ ገንዘብ አለ ማለት ነው። ገበያ ውስጥ ብዙ ገንዘብ ስላለ ገበያ ውስጥ ያለው ገንዘብ መሰብሰብ አለበት ይልና ኢንተረስት ሬቱን ከፍ ያደርገዋል። የትም ሀገር ነው የሚሰራው። ኢንተረስት ሬቱ ከፍ ሲል አብዛኛው ሰዎች ለምሳሌ በጣም ብዙ ለፍቼ ምናምን የሆነ ነገር ከማድረግ ለምን ባንክ ብሬን አላስቀምጠውም እላለሁ። ስለዚህ ምክንያቱም ኢንተረስት ሬቱ ከፍ ብሏል፣ ወለዱ ከፍ ስላለ ሌላ ቦታ ያለውን ወይም ኮንሳምፕሽን ላይ ያለውን ነገር ምን አድርጓለሁ? ብዙ ሰዎች ብዙ ካምፓኒዎች ብራቸውን ባንክ ያስቀምጡታል። ያ ማለት ጥሩ ወለድ ያገኝላቸዋል ማለት ነው። ያ ማለት ገንዘቡ በሙሉ ተሰብስቦ ናሽናል ባንክ ውስጥ ባንኮች ውስጥ ገባ ማለት ነው። ይሄ ምን ያደርጋል? ዋጋዎችን ያረጋጋል ማለት ነው። ዝቅ እንዲል ያደርጋል። እንደዚህ ያደርግና ደግሞ ከተወሰነ ጊዜ በኋላ አይ ገበያው ላይ የገንዘብ እጥረት አለ፣
ኢኮኖሚያችን በደንብ እያደገ አይደለም ብሎ ሲያስብ ደግሞ ኢንተረስት ሬቱን ዝቅ ያደርጋል። አሁን ባለፈው ሳምንት ከጥቂት ቀናት በፊት የአሜሪካ ፌደራል ሪዘርቭ ፌድ ነው የሚሉት ፌደራል ሪዘርቭ እንደዚህ አድርጓል። ለብዙ ጊዜ ኢንፍሌሽን እያጠቃት ነበር አሜሪካ ወደ 8% ሁሉ ደርሶ ነበረ። ሶ ምን አደረጉ? ኢንፍሌሽን ስለበዛ ያ ማለት ሰርኩሌሽን ላይ ያለው ገንዘብ ብዙ ስለሆነ ብሎ ፌደራል ሪዘርቭ ምን አደረገው? ኢንተረስት ሬቱን ከፍ አደረገው። ያ ማለት ገንዘቡ ውጭ ያለው ገንዘብ ወደ ውስጥ ይገባል ማለት ነው። አሁን ትንሽ እየተረጋጋ ዋጋው እየተረጋጋ ስለሆነ ደግሞ የምን ጥያቄ ይመጣል? የኢኮኖሚ ግሮዝ ጥያቄ ይመጣል። ግሮዝ ጥያቄው ሲመጣ ደግሞ አብዛኛው ገንዘብ ባንክ ውስጥ ገብቶ ከሚታሰር ለቀቅ እናርገውና ኢኮኖሚ ይረጋጋ ስለሚል ሰሞኑን ፌደራል ሪዘርቭ ተሰብስበው ኢንተረስት ሬቱን ዝቅ አድርገውታል። ያ ማለት ገንዘብ ወደ ውጭ ሄድና ስራ ይሰራል ማለት ነው። ልክ በሌላው ዓለም እንደሚሰራበት ፕራይስ ቤዝድ ሞኔታሪ ፖሊሲ ማለት ካሁን በኋላ ናሽናል ባንክ ይሄን ነው የሚጫወተው። ስለዚህ ልክ ባለፈው እንደተደረገው ሴንትራል ባንክ የሚወስናቸው የፖሊሲ ኢንተረስት ሬቶች የሚባሉ አሉ። አሁን ባለፈው 15% የፖሊሲ ኢንተረስት ሬት ሴንትራል ባንክ አስቀምጧል። እውነት ለመናገር 15% ብዙ ነው፣ በጣም ብዙ ነው። ተመልካቾቻችን በደንብ ግልጽ እንዲሆንላቸው የትኛውን ባንክ ብዙ ገንዘብ ካለ እጁ ላይ ገንዘቡን ለብሔራዊ ባንክ ይሰጣል፣ በ15% ወለድ ያገኛል ማለት ነው። እና ደግሞ ገንዘብም ሲፈልግ የሚበደረው በ15% ነው። የባለፈው በዚህ ዓመት ከወጡት አንደኛው ጥሩ ነገር እሱ ነው። ነገር ምን ማለት ነው? ለምሳሌ አንደኛው ኮመርሻል ባንክ ለኔ በ15 በ16 ኢቭን በ18% ለኔ ከሚያበድር ለናሽናል ባንክ ማበደሩ ለኔ ማበደሩ ለግለሰቦች ለካምፓኒዎች ማበደሩ በጣም ብዙ ፕሮሰስ አለ። አንደኛ ዲፎልት ሬት አለ። ሁለተኛ የማበደር ፕሮሰስ አለው። ለናሽናል ባንክ ማበደር የሰነፍ ስራ ነው። እውነት ለመናገር ቀላል ነች። እና በ15% አበድሩ ሲባል ጤነኛ የሆነ ባንክ ያበድራል። ብዙ ገንዘብ ነው የሚያገኙት። ያ ማለት ነው ለኔና ለአንተና ለብዙ ሰዎች ገንዘብ አበድሮ ያ ተበደረ ማለት ለኔ ያበደረ ማለት እኔ ሰርኩሌት አደርገዋለሁ ገንዘቡን። እኔ ገንዘቡን ሰርኩሌት ሳደርገው ማርኬቱ ላይ ያለው ገንዘብ ይበዛል ማለት ነው። ኢንፍሌሽን ይፈጠራል ማለት ነው አይደል? ስለዚህ ለናሽናል ባንክ አበደረ ማለት ግን ተሰብስቦ እዛው ውስጥ ገባ ማለት ነው። ናሽናል ባንክ እርግጠኛ ነኝ ይሄን ነገር ይቀጥለዋል ኢንፍሌሽኑን ኮንትሮል ለማድረግ። በዚህ መንገድ ስለሚቀጥል ገበያ ላይ ያለው ገንዘብ እየተጠቃለለ ወደ ናሽናል ባንክ ይገባል። ገበያ ላይ የሚያስፈልገው ብቻ ትንሽ ገንዘብ ስለሚኖር ዋጋ ይወርዳል። እና በዚሁ አሰራር ሁለተኛ ሜጀር ነበረው። አሁን ትንሽ ቆይቶ ሊተወው ይችላል። ናሽናል ባንክ ኮመርሻል ባንኮቹም ምንድን ነበር ያለው? ባለፈው ዓመት ካበደራችሁት ከ14% በላይ ማበደራችሁንም ካፕ አድርጎታል። ይሄ ምን ያደርጋል? ብዙ ገንዘብ ወደ ገበያው እንዳይረጭ ያደርገዋል። እነዚህ ሁለት ነገሮች ተደምረው ባለፈው ዓመት ጁን ላይ ወደ 30% አካባቢ ኢንፍሌሽን እንደነበር እናውቃለን። ዘንድሮ ስንት ነው ጁን ላይ የነበረው? 20% አካባቢ እንደው 19 20% እንበለው። ሲግኒፊካንትሊ ኢንፍሌሽን በ10% ወረደ ማለት በጣም ሲግኒፊካንት ነው። እዚሁ ላይ እንደውም የመንግስት ተቋማት ብድር ሲጠይቁ ራሱ መበደር ከሚችሉበት 1/4ኛውን ቀንሷል አይደል? ብሔራዊ ባንክ ራሱ። ምክንያቱም የመንግስት ድርጅቶች የተበጀተላቸውን በጀት ከጨረሱ በኋላ ቀጥታው የሚመጡት ጥየቃ ብሔራዊ ባንክ ነው። ስለዚህ አምና ከወሰዱት 1/4ኛው እንደተቀነሰ እናስታውሳለን። እነዚህ ሁሉ ሲሰበሰቡ ብሔራዊ ባንክ አገሩ ላይ ያለውን ኢንፍሌሽን ወይ ደግሞ የዋጋ ውድነትን ለመቆጣጠር ከሚጠቀምባቸው ትልልቁ ሜዠርመንት ወይ ደግሞ ውሳኔዎች አንደኛው። በነገራችን ላይ አንድ ኢንተረስቲንግ ነገር አለ። እንግዲህ ብሔራዊ ባንክ አንደኛ ወይ ፋይናንሻል ሊበራላይዜሽን ይኖራል ወይ ዲቫሉዌሽን ይኖራል የሚል ወሬ እያንዳንዳችን ጆሮ ገብቷል። ልክ ነው። በጣም ብዙ ጊዜ ሆነ ይሄ ነገር ግን ሌላ ሀገር ፓራላል ማርኬት ወይም ብላክ ማርኬት የሚባል ኤግዚስት እንደሚያደርግ እናውቃለን አይደል? ከዛ ኖርማል ጊዜ ቢሆን ኑሮ ፓራላል ብላክ ማርኬቱ ይሄን እየሰማ ዝም አይልም ነበር። ምን ነበር ኖርማል የሚደረገው? ብዙ ሰዎች ገንዘባቸውን በብላክ ማርኬት ወደ ዶላር ይቀይሩ ነበር። ግን ያ ማለት ደግሞ ብላክ ማርኬቱ ከነበረው በጣም ይጨምራል ተብሎ ነበር። ይሄ ለምንድን ነው ያለው ነው? ገንዘብ የለም እንደተባለው ናሽናል ባንክ ጥሩ እርምጃ ስለወሰደ ገበያ ላይ ያለው ኳንቲቲ ኦፍ መኒ ትንሽ ስለነበረ ብላክ ማርኬት ላይ የነበሩ ፕሌየርስ ይሄ ነገር ሊመጣ እንደሚችል በጣም ተወርቷል። ኦልሞስት ሁሉም ሰው ጋር ሰምቶ ኖርማል ሪአክሽኑ የብላክ ማርኬት ፈላጊው ይበዛ ነበር። ሲበዛ ደግሞ በብላክ ማርኬት የነበረው ዋጋ በጣም ይጨምር ነበር። ግን ሲጨምር አላየ ነው። እንዲያውም እየተረጋጋ እየቀነሰ ነው ያየ ነው። ለምን ቢባል ኳንቲቲ ኦፍ መኒ ትንሽ ነበር። ብሔራዊ ባንክ የወሰደው እርምጃ በጣም ጥሩ ነበር። በዚህ ምክንያት ወሬው እየተሰማ እንደሚመጣ እየታወቀ ዲቫሉዌሽን ነው ወይም ሊበራላይዜሽን ነው በቃ ብዙ ሰው ይከራከር ነበር። ግን ታውቋል እንደሚመጣ፣ ግን እንቅስቃሴ አልነበረም። ከዛም በኋላ ይሄ ነገር ከመጣ በኋላ ብዙ ሰዎች የመወዛገብ አይነት ኮንፊውዝድ የሚሆን ነገር ሰው ኮንፊውዝድ ሲሆን ብሩን ማሸሽ አይነት ነገር ይኖር ነበር። አልነበረም። ለምን? አሁንም ገበያ ላይ ያለው ኳንቲቲ ኦፍ መኒ ትንሽ ነበር።
ስለዚህ ገበያ ላይ ያለው ኳንቲቲ ኦፍ መኒ ትንሽ በሆነ ቁጥር የዋጋ ንረት ይቀንስልናል ኮንሲደሬብሊ ነው የሚቀንስልን እና ጥሩ እርምጃ ነው የተወሰደው ብሔራዊ ባንክ በዚህ መልጠን እየተቆጣጠረና እየሰራ ከሆነ ደግሞ የኢትዮጵያ ባንክ ቤቶችስ በጣም ብዙ ማናቃቸው አሰራሮች አሉ ከነጋዴ ጋር ከገበያ ጋር ከውጭ ከሚመጣ ሰው ጋር ብዙ በየቀኑ ይገናኛሉ ያሰራር ሂደትም አላቸው ፎርም አላቸው ቅጽ አላቸው ብዙ ነገር አለ እዚህ ውስጥ በፊት ከነበራቸው ወደ አዲሱ ሽፍት እያደረጉ ነው ወይ ይሄንንስ ማን ነው የሚቆጣጠራቸው ሁለተኛ ባንክ ቤቶችስ በምን መጠን ሪስፖንሲብል ናቸው ወይ ደግሞ ኃላፊነት አለባቸው እዚህ ጉዳይ ላይ ትንሽ ብትለኝ ነስለኝ በጣም ጥሩ እንግዲህ ኮመርሻል ባንኮች የንግድ ባንኮች የትም ሀገር ሪስፖንሲቢሊቲ ያለባቸው ኢኮኖሚውን እንዲሄድ የሚያደርግ ወይም እንዲቀዘቅዝ የማድረግ ሪስፖንሲቢሊቲ ያለባቸው ምክንያቱም ባንክ ቤቶች በነገራችን ላይ ናሽናል ባንክ ብቻ አይደለም ገንዘብ ፕሪንት የሚያደርገው ኮመርሻል ባንኮቹ ገንዘብ የመፍጠር አቅም አላቸው ምክንያቱም አሁን ምን በገበያ ላይ ያለው ዓለም የምትጠቀምበት ባንኪንግ ፍራክሽናል ሪዘርቭ ባንኪንግ ይባላል ምን ማለት ነው አንድ ባንክ ላይ 1000 ብር ካስቀመጥክ የ1000 ብሩ 10 የተወሰነ ናሽናል ባንክ ወይም ሴንትራል ባንኮቹ በሚወስኑት መሰረት ሪዘርቭ ይቀመጥና ሌላው ወደ ብድር ውስጥ ይውላል ያ ብድር ደግሞ ሌላ ባንክ ውስጥ ይገባል ያም ባንክ እንደገና ያችን 10% ወይም 15% ያስቀምጥና ያበድረዋል ስለዚህ 1000 ብር የነበረችውን 10000 ብር ያረጉታል ባንኮቹ ስለዚህ ባንኮች ገንዘብ የመፍጠር ካፓሲቲ ያላቸው አዲስ ገንዘብ ከአየር ላይ ይፈጥራሉ እኛ ሀገር ብቻ ሳይሆን የትም ሀገር ስለዚህ ዲፖዚት በጨመረ ቁጥር ባንኮች የማበደር አቅማቸው በጣም እየሰፋ ይሄዳል ስለዚህ ገንዘብ ፈጣሪዎች ስለሆኑ ገንዘብ የሚፈጥር ሰው ደግሞ ኢኮኖሚው ላይ በጣም ሪስፖንሲቢሊቲ ያለበት ስለዚህ ናሽናል ባንክ አሁን በቅርቡ ያለው ነገር ምንድነው አሁን መወዳደራችሁ አፕል ቱ አፕል መሆን አለበት ምክንያቱም እኔ እናንተ ምን ወዳደር ከሆነ መወዳደራችን ግልጽ መሆን መቻል አለበት የተደበቀ ነገር መሆን የለበትም ስለዚህ የዶላር የመግዣ ዋጋ አለ የመሸጫ ዋጋ አለ ሲያወዳድር አንድ ደንበኛ አንደኛው ባንክ ላይ ቢሄድ ምን ያክል ነው መግዣው መሸጫው ብሎ በግልጽ ያለምንም የተደበቀ ነገር ያለምንም ሶፊስቲኬሽን ለማወዳደር እንዲመች ሌላውን ቻርጅ ተውትና በመግዣ ዋጋና በመሸጫ ዋጋ ብቻ ተወዳደሩ ተብለዋል ስለዚህ አብዛኞቹ የኮሚሽን የሚባሉት ነገር መቅረት መቻል አለባቸው ግን አሁንም አንዳንድ እንደምናያቸው እንደዚህ የኮሚሽን ነገር በፊት የለመዱት ነገር የማረግ ነገር አለ እነሱ ነገሮች ቢቀሩ ለማወዳደር ለምሳሌ የትኛውን ልብስ ለመግዛት አንድ አይነት ጃኬት ለምሳሌ አንድ ሱቅ ከፍት ገዛለሁ የሆነ ብር ይለኛል የሚቀጥለው ሱቅ ሄዳለሁ የሆነ ብር ይለኛል ጃኬቱ ተመሳሳይ እስከሆነ ድረስ ብሩን ማወዳደር ለኔ ቀላል ነው ግን ኮምፕሊኬትድ ከሆነ ከተወሳሰበ ማወዳደር ይከብደኛል ስለዚህ ህዝቡ በቀላሉ ተጠቃሚው ነጋዴዎቹ በቀላሉ ለማወዳደር እንዲመቻቸው የማወዳደሪያ ነገሮችን አቀሏቸው እንግዲህ ባይንግ ሴሊንግ በመሃሉ ስፕሬድ የሚባል ነገር አለ ትርፉ እንደማለት ነው መሸጫና ማዋጋው በቃ በዛ ተወዳደሩ ማንም ሰው ይወቃችሁ ተብለዋልና ይሄ ነገር ናሽናል ባንክም እየተቆጣጠረ ኮመርሻል ባንኮቹም ኃላፊነት ያለባቸው ስለሆኑ የህዝብም ስለሆኑ እስከዛሬም ያገለገሉ ስለሆኑ ግልጋሎታቸውን በመቀጠል ሪስፖንሲቢሊቲው ኮርፖሬት ሶሻል ሪስፖንሲቢሊቲ ይባል ነገር አለ እሱንም ተጠቅመው ዋጋ ማረጋጋት ግልጽኝነት ምክንያቱም ብዙ ጊዜ ትራንስፓረንሲ ወይም ግልጽነት ከኮራፕሽን ጋር ኢንቨርስሊ ሪሌትድ ናቸው ኮራፕሽን ሁሌ ብሪድ የሚያደርገው የሚያድገው ግልጽነት ሲጠፋ ነው አይደል አሁን ለምሳሌ አንድ ቦታ ትሄዳለህ ይሄን ያክል ነው ጃኬቱ የሚሸጥ በቃ ከቻልክ ትገዛለህ ካልቻልክ አትገዛም ውስጡ ሌላ ነገሮች ካሉ ግን ውስጡ ኮራፕሽን ሊኖር ይችላል ሶ ኮራፕሽኑን ለማስወገድ ግልጽነትን የበለጠ ፕሮሞት ማድረግ ያስፈልገናል እና ናሽናል ባንክ ያለውም ነገር ጥሩ ነው ሰሞኑን እንደዛ አይነት ነገሮች እየሰማን ነው አንድ ሚዛኑ እንዴት እንደሚጠበቅ ትንሽ ብናወራ ደስ የሚለኝ ብሔራዊ ባንክ ከልክ በላይ ያልተገባ ገንዘብ አገሩ ላይ ወይ ደግሞ ገበያው ላይ በጣም ከተረጨ እሱን የመሰብሰብና ዋጋ የማረጋጋት ኃላፊነት ካለበት አንድ ነገር አለ ሁለተኛ ደግሞ ማምረት ደግሞ የሚፈልጉ በጣም ብዙ ሰዎች አሉ ኢንቨስት ማድረግ የሚፈልጉ ገንዘብ የሚፈልጉ አሉ በሁለቱ መካከል ምጣኔው ካልተጠበቀ አብሮ ማምረት የሚችሉ የሀገር ውስጥም የውጭ ማምራች በጣም አይቸገርም ወይ እዚህ መሃል ላይ ያለውን ሚዛን እንዴትና በማን ነው መጠበቅ ያለበት ለለ ጥሩ ነገር አመጣህ አሁን የበፊቱ ከዚህ ከሊበራላይዜሽኑ በፊት የነበረ አንድ ችግር ነበረ ምንድነው አምራቾች እንግዲህ ብዙ አምራቾች የትኛውም ዓለም ላይ ነው እያንዳንዱ አምራች ለማምረት የሚያስፈልገውን ግብአት ራሱ አያመርትም የታወቀ ነገር ነው ከኋላ ከውጭ ሀገር ከሀገር ውስጥ የሚገዟቸው ነገሮች አሉ በተለይ ከውጭ ሀገር የሚመጡ ነገሮችን በተመለከተ የበፊት የነበረው ስርዓት አንደኛ ግልጽ ስላልሆነ ሁለተኛ ተደራሽ ስላልሆነ አምራቾች ከውጭ የፈለጉትን ነገር ለማምጣት በጣም ችግር ነበረባቸው በዚሁም ምክንያት በኢምፖርተሮች እንግዲህ ኢምፖርተሮች ያመጣሉ
የራሳቸው ማርጂን አለ ማርጂን ጨምሮ ወደ አምራቾች ይልኩታል ስለዚህ የኢምፖርተሩ ኮስት የኢምፖርተሩ ኮስት ሲደመር የኢምፖርተሩ ማርጂን የማኒፋክቸረሩ ኮስት ይሆናል ማለት ነው የአምራቹ ኮስት ይሆናል ማለት ነው አምራቹ በዛ ላይ ተጠቅሞ ሲያመርት መጨረሻ ሲሸጥ የሚገዙ ሰዎች በጣም ዋጋ ይወደድባቸዋል ይሄኛው ሊበራላይዜሽን የፈጠረው አንድ ነገር ኢምፖርተሩና አምራቹ በባንኩ ፊት ሁለቱም ደንበኞች ስለሆኑ እኩል ተወዳድረው መግዛት ይችላሉ ሁለቱ መግዛት ስለሚችሉ እኔ በኢምፖርተር በኩል ለምን ገዛለሁ በቀጥታ መግዛት እየቻሉ ያ ማለት የሚቀንስለት ማርጂን ቀላል ነገር አይደለም ያ ማርጂን ቀንስለታል ማለት ኢምፖርተሩ ሁለት አድቫንቴጅ ነው የሚኖረው አንደኛው አክሰስ ማለት ተወዳድሮ የዶላር አክሰስ ይኖረዋል ሁለተኛ ያ ያገኘው ዶላር ደግሞ ዋጋው ረከስ ይላል ምክንያቱም የኢምፖርተሩ ማርጂን የለም በዚህ ምክንያት ፕሮዲዩስ አድርጎ ወይም አምርቶ ወደ ተጠቃሚዎቹ ሲያስተላልፍ ዋጋውን ቀነስ ይልላቸዋል ማለት ነው እና ይሄ በጣም ትልቅ አጋጣሚ ነው ይሄን አጋጣሚ በደንብ አድርገን መጠበቅና ተወዳዳሪነቱን ባንኮች ላይ ቅድም እንዳልነው ያለው ተወዳዳሪነት በደንብ ጠብቀን ብንሄድ አምራችነታችን የበለጠ እየተስፋፋ በነገራችን ላይ አብዛኞቹ ማኒፋክቸረሮች በ30 በ40% ካፓሲቲ ነበር ያመረቱ ያሉት እና እኛ እንግዲህ ክሊያንቶች አሉ ማኒፋክቸሪንግ ክሊያንትስ ሁሌን ጠይቃቸዋለን አገሩ ይፈልጋል ብዙ ዲማንድ አለ ለቃ የእናንተ ጋር ዲማንድ አለው እናንተ ያመረታችሁ ያላችሁት ግን በ30 በ40% ነው ምንድነው ስንላቸው ካፓሲቲያችን በጣም የወረደው በዶላር ምክንያት ነው አብዛኛው ይሄ ነው ስለዚህ ይሄ ነገር አክሰሱ ሲኖር ዋጋው ተመጣጣኝ ሲሆን ትራንስፓረንት ሲሆን እነሱም ፋንክሽን የማረጋቸው ካፓሲቲያቸውን የመጨመራቸው ነገር በጣም ይበዛል ካፓሲቲያቸው ጨመረ ማለት ብዙ ያመርታሉ ማለት ገበያ ላይ ብዙ ቃ ይኖራል ደግሞ ቤዚክ ኢኮኖሚክስ ገበያ ላይ ብዙ ቃ ሲኖር ዋጋ ይቀንሳል ይቀላል ነገር ይመስለኛል ወደ መጨረሻው አካባቢ ስለሆነን የተወሰኑ ነገሮች ላንሳለ ስለ ዋጋ ትንሽ እናወራ በዋነኝነት የብር ዋጋ ውድ የሚሆነው የብር ዋጋ ርካሽ የሚሆነው በማን ሲተመን ነው እንደውም አፍሪካ ቅድም ስናወራ እስራኤል ቴል አቪቭ ሄጄ ብራቸውን በጣም ይወዳሉ ከዶላር ይልቅ እያልከኝ ነበር የኛ ለምን እንደዚህ የመወደዱ መጠን ቀነሰ እንዴት ነው እንዲወደድ ማድረግ ያለብን ለለን በጣም ጥሩ እንግዲህ አንደኛው የሊበራላይዜሽን ትልቅ አድቫንቴጅ የምለው ብሌም ጌሙን ያጠፋዋል ማለት መንግስት 54 አደረገው አሁን 55 ላይ ያደረገው ነው 57 ላይ ያደረገው ነው ሁሌ መንግስት ዋጋውን በወሰነው ቁጥር እኛ መንግስት ነው ብሌም የምናደርገው አሁን ግን ሰፕላይ አለ ቤዚክ ሰፕላይ ዲማንድ አለ እናንተ ባመረታችሁ ቁጥር ብዙ ኤክስፖርት ባረጋችሁ ቁጥር ኢትዮጵያ ውስጥ የሚኖረው ዶላር ይበዛል ዶላር በበዛ ቁጥር ደግሞ ሁሌም ኢኮኖሚክስ ላይ እንዳለው ዶላሩ ሲበዛ ልክ ዕቃ እንደበዛው ሁሉ የብር ዋጋ ይወደዳል የዶላር ዋጋ ቀንስ እያለ ይመጣል ይሄ ለእናንተ ሰጥቻለሁ ነው ያለው አይደል ይሄ ማለት ነው ብሌም ጌሙ ይጠፋና እያንዳንዳችን በግለሰብ በዜጋ ደረጃ ለብር መወደድ ወይም መርከስ ተጠያቂዎች እንሆናለን ማለት ነው ቅድም ያልኩህ የዛሬ 3 ነው 4 አመት ቴል አቪቭ ሄድኩና ከዚህ ከባንክ የወሰድኩት ለስራ ነው ሄድኩት ከባንክ የወሰድኩት ብር ነበርና ኤርፖርት ላይ ወደነሱ ዶላር ወደነሱ መጋበያ ገንዘብ አልቀየርኩትም ነበርና ሬስቶራንቶች ምናምን ሲሄድ እኔ ዶላር ነው ያለኝ ስላቸው ሰዎቹ ላይ ማዮፊት ደስ አይልም እና ምንድነው ነገሩ ብዬ አንዱን ስጠይቀው እስራኤል እንግዲህ በጣም ኤክስፖርተር ነች አንደኛ የአይቲ ፕሮዳክቶች ኤክስፖርት አደርጋለች እስራኤል በረሃ ነች አይደል የበረሃ ሀገር ነው ግን የሚገርመው አትክልትና ፍራፍሬ ኔት ኤክስፖርተር ነች ለአውሮፓ በዛው ተጠቅሞ በጣም ብዙ ነው ኤክስፖርት የሚያደርጉት አንድ ሀገር ደግሞ በጣም ብዙ ኤክስፖርት ባደረገ ቁጥር የሱ መገበያያ ገንዘብ ከፍ ይያለ የሌሎቹ የዶላር ወይም የዩሮ ዝቅ ይያለ ይሄዳል ስለዚህ በዛ ምክንያት ዋጋቸው የዛኔ የነበረው የነሱ ገንዘብ ዋጋው ይያለ ስለሆነ የዶላር እኮ እኔ ጋር አንድ ቀን ሁለት ቀን መቀመጡ እኔን ይጎዳኛል ንያለ ያለው ሰው ያኛው ቢሆን የኛ ሎካል ገንዘብ ቢሆን ኑሮ እየጨመረልኝ ይሄድ ነበርና ያንተን ዶላር መቀበሌ ለኔ አትዲስ አድቫንቴጅ ያረጋኛል እኛ ይሄን ወደ ራሳችን ብንወስደው ካሁን በኋላ ብሌም ማድረግ አንችልም መንግስት ሪቫሊዩ ያደረገ ዲቫሊዩ ያደረገ ምናምን የምንለው ነገር አይኖረንም ካሁን በኋላ ካመረትን እንዳገር ካመረትን ምርቶቻችን ተፈላጊ ከሆኑ ባላንስ ኦፍ ፔመንት የሚባል ነገር አለ አይደል ኤክስፖርት እና ኢምፖርት የምናደርገው እሱ ነገር ከተመጣጣነ ገንዘባችን እየተወደደ ይመጣል ሌላ ብሌም የምናደርገው ነገር የለም መንግስትም ብሌሙን ከኔ ጋር ወርዱት እናንተ ስሩ ሰርታችሁ ወይ ብሩን አጠንክሩት ወይ ብሩን እንዲወድቅ የምታረጉት እናንተ ናችሁ ተብሏል ይሄ ትልቅ ነገር ነው አንዳንዴ ኮምፕሌን የምታርግበት ነገር ሲሆን ስራ ሰነፍቶናል በቃ እንደዚህ ያደረገኝ እሱ ነው ያድግ ነበር ምናምን ትላል ከግን ሁሉ ነገር ይሰጥህ በቃ በገበያው ጋር ይወሰናል ካሁን በኋላ ከሰራህ ታድጋለህ ካልሰራ ምንም ሆነ አይችልም ስትል
ኃላፊነቱን ወደ ራስህ ትወስደዋለህ። ወደ ራስህ ወሰድከው ማለት ጠንክረህ ከሰራህ ዶላሩ ብሩ ከፍ ማይልበት ምን ምክንያት የለም። ይሄ በጣም ሲምፕል ኢኮኖሚክስ ነው። ብቸኛው ነገር እናምረት፣ አምርቱ፣ ማምረት የብር ዋጋን ውድ ያደርገዋል። በቃ ሌላ ምንም ነገር የለም። አንድ የመጨረሻ ማነሳለ ሪል ስቴት ከቅርብ ጊዜ ወዲህ ዋጋቸው በጣም እየተረጋጋ ይመስላል። የቤት ሽያጮች አካባቢ እስከምናውቀው ድረስ አንድ ካሬ ሜትር 200,000 ብር ይሸጥ እንደነበር እናስታውሳለን። በጣም ኦቨር ቫልዩድ ነው። በጣም ከፍ ያለ ዋጋ እንደሆነ ይነገርለታል። የሪፎርሙ ያመጣው አንድ ኢምፓክት ነው ማለት ይቻላል ወይ? በምን መልኩ? ዴፊኒትሊ ማለት ይቻላል። ወደ ናሽናል ባንክ ፖሊሲ ነው ተመልሰን የምንሄድ። እንግዲህ ብር የራሱ ኮስት ኦፍ መኒ የሚባል ነገር አለው። አሁን ኢትዮጵያ ላይ አሁንም ገና በደንብ አልተስተካከለም። እንግዲህ ኮስት ኦፍ መኒ ማለት አንድ ገንዘብ አንተ ስታበድረው ወይም የሆነ ሰው ሲያበድርህ ዋጋው ምን ያክል ነው ነው። እሱ ኖርማሊ ከምን ጋር ኮምፔር ይደረጋል? ከኢንፍሌሽን ጋር። ለምሳሌ እኔ ብር አለኝ፣ ያንን ብር ባንክ ውስጥ ባስቀምጠው የሚወልድልኝ አይነት አማውንት አለ፣ ኢንፍሌሽኑ አማውንት አለ። ኢንፍሌሽኑ ከማስቀምጠው አማውንት በጣም በበዛ ቁጥር እኔ ለባንኮቹ ያስቀመጥኩት ገንዘብ በጣም እየወደቀብኝ ነው ማለት እችላለሁ በኢንፍሌሽኑ ምክንያት። ነገር ግን ኢንፍሌሽኑን መቋቋምና ተቋቋሙም ትንሽ የሆነ ፕሮፊት የሚኖረው ከሆነ ገንዘቤን ወደ ባንክ የመውሰድ ፕሮባቢሊቲ ወይም አጋጣሚ በጣም ትልቅ ነው። እስከዛሬ የነበረው አንድ ነገር ብዙ ሰዎች ሪል ስቴት የሚገዙት አፓርትመንት የሚገዙት እንዲያውም የሆነ ጥናትም አድርገን ነበር፣ ከአዲስ ገዢዎች የበለጠ ሁለተኛ ሶስተኛ ገዢዎች ይበልጣሉ። ገንዘብ ያላቸው ሰዎች ናቸው 2 3 4 አፓርትመንት የሚገዙት። ለምን እንደሆነ ታውቃለህ? ምክንያቱም እነዛ ገንዘብ ያላቸው ሰዎች የባንክ የመበደር አክሰስ አላቸው። አክሰስ ስላላቸው ከባንክ በ15% ይበደራሉ፣ በ16 በ17% ይበደራሉ። አፓርትመንት ይገዛሉ። ያ አፓርትመንት በአመት የሚጨምርላቸው በ30 በ40 በ50 ነው። ከባንክ የሚከፍሉት 15% ነው። ስለዚህ እንደ ፋይናንሻል ኢንስትሩመንት ነው የሚጠቀሙበት፣ ለመኖር አይደለም። ነገር ግን አሁን ወደ ፕራይስ ቤዝድ ሞኔታሪ ፖሊሲ ስንሄድ ያ አትራፊ አይሆንም። አትራፊ ስለማይሆን የሪል ስቴቶች ዲማንድ እየቀነሰ ይመጣል። እስከ ዛሬ ሰዎች ቤቱን ለመኖር ሳይሆን የሚገዙት ያ አፓርትመንት ዝም ብዬ እንኳ ባስቀምጠው ኢቭን ባላከራየውም የዛሬ ዓመት ብሸጠው ኢንፍሌሽኑን ተቋቁሞ ትርፍ ያመጣልኛል። አሁን ግን አንደኛ ቅድም ባለው መሰረት ባለፉት አንድ ዓመታት እንኳ ከጁን እስከ ጁን እንኳ ብናወዳድር ከ30% አካባቢ ወደ 20% ወርዷል ኢንፍሌሽኑ። አሁን መውረዱ ይቀጥላል። አሁን ናሽናል ባንክ ይህን ፕራይስ ቤዝድ ሞኔታሪ ፖሊሲ እንደ ፖሊሲ ስለተከተለው ዓላማው ምንድን ነው? ኢንተረስት ሬት ከኢንፍሌሽን ከፍ እንዲል ማድረግ። በሁለት መንገድ ሊያደርግ ይችላል። አንደኛው ኢንፍሌሽኑን በመቀነስ፣ ሁለተኛው ኢንተረስት ሬቱን በመጨመር። እርግጠኛ ነኝ ሁለቱንም ሜካኒዝም ያደርጋል ብዬ ገምታለሁ። ኢንፍሌሽኑ እየቀነሰ ነው። ኢንፍሌሽኑ ቀነሱ የሆነ ቦታ ከደረሰ በኋላ ኢንተረስት ሬት ይጨምራል። ስለዚህ ገንዘቤን ባንክ ማስቀመጤ ዝም ብዬ አላስፈላጊ አፓርትመንት ምናምን ከምገዛ ባንክ ማስቀመጤ ለኔ አትራፊ ያደርገኛል። ስለዚህ ባላስፈላጊ መልኩ አፓርትመንት ምናምን አልገዛም፣ ሪል ስቴት አልገዛም። ያ ከሆነ ደግሞ የሪል ስቴት ዲማንድ ይቀንሳል። ዲማንድ ሲቀንስ ደግሞ ፕራይስ አብሮ ይቀንሳል እና ጀስቲፊኬሽኑ ይሄ ነው። የመጨረሻ መደምደሚያ እንዲሆነን ወደ ህዳሴ ግድብ እንምጣ። ይህን ሁሉ የምናወራው የኑሮ የኢኮኖሚ የገበያ ነገራችን እንዲቀየር ስለምንፈልግ ነው። ይሄ ሁሉ የምንነጋገረው የኢትዮጵያ የድህነት መጠን መቀረፍ አለበት ብለን እናምናለን። ተወዳዳሪ መሆን አለብን ብዬ አምናለሁ። እድሜ ልካችንን ድህነት፣ እድሜ ልካችንን ተረጂ ሆነን፣ እድሜ ልካችንን የቢዝነስና የኢኮኖሚ ነገር ተዘግቶብን ከዓለም ኤሊኔትድ ሆነን መኖር የለብንም። መቀላቀል አለብን፣ መወዳደር አለብን። ይህን ሁሉ ለማድረግ እንደ ሀገር ኮምፔቲቲቭ አድቫንቴጅ የሚያመጣልን አንደኛው የህዳሴ ግድብ ኃይል ማመንጨት ሲኖር ነው ብዬ አምናለሁ። እነዚህን ሁሉ ለማምጣት የውጭ ኢንቨስተሮች ሲመጡ ዶላር ለማምጣት ለማደግ ጥሩ ማሰሪያና መቋጫ ነገሩ የህዳሴ ግድብን ማጠናቀቅ ነው። ይሄ የኢትዮጵያውያን ኃላፊነት ነው። እንዳንድ የውጭ ቢዝነስ ሰዎች ሲመጡ እንደሚያማክር የፋይናንስ ሰው የህዳሴ ግድብ ተጠናቀቀ፣ ካሁን በኋላ በሙሉ ኃይሉ ማምረት ይጀምራል። አሁን የትኛውን ፋብሪካ ቢመጣ ኤነርጂ መስጠት እችላለሁ የሚል መንግስትና ሀገር ቢመጣ ላንተ የልብ ይሰጣል በደንብ። ምክንያቱም ቅድም እንዳልነው ይሄ ፓወር የሚባለው ነገር በጣም ሜጀር፣ በተለይ ለአንዳንድ እንደ የብረት ፋብሪካዎች አይነት ነገሮች ለፓወር ብቻ ብለው የሚመጡ ካምፓኒዎች አሉ። ኢትዮጵያን ከሌላው ሀገር ሲወዳደር በጣም አድቫንቴጅ የሚያደርጓት ካምፓኒዎች አሉ በፓወሩ ምክንያት። ስለዚህ ፓወር አንደኛ አቬሌቢሊቲው፣ ሁለተኛው አክሰሱ፣ ሶስተኛው ዋጋው
ሁሌም ዋጋው አነስ ባለ ቁጥር ኢንቨስተሮች ፕሮፊታቸው ጨመረ ማለት ነው። ስለዚህ ሲያወዳድሩ ኢትዮጵያን ይመርጧታል። ስለዚህ የህዳሴ ግድብ መጠናቀቁ አንደኛ ኢንቨስተር ለመሳብ፣ ሁለተኛ በራሱ ኤክስፖርት ለማድረግ፣ ሶስተኛ ደግሞ እያንዳንዳችን በታዳሽ ኃይል የሚሰራ እና አስተማማኝ የሆነ እያንዳንዳችን ቤት ውስጥ የሚገባ ፓወር አለ ማለት ኑሯችን የኛንም ጄኔሬሽን የሚቀጥለውንም ጄኔሬሽን እኛ እስካሁን እኮ የተሰሩ ሃይድሮኤሌክትሪክ ፓወሮች እኛ የሰራናቸው አይደለም፣ የበፊቱ ጄኔሬሽን የሰራው ነው አይደል? እኛ ደግሞ በእኛ ዘመን የሰራናቸው ለሚቀጥለው ጄኔሬሽን ይሆናል ማለት ነው። እና ብዙ ጊዜ አሁን ከማክሮም ብዙ ሰው ማክሮ ኢኮኖሚ ምናምን እያለ ነው ህዳሴን ጀስቲፋይ የሚያደርገው። በማይክሮ ደረጃ እያንዳንዱ ሰው የሚጠቀምበት ነገር ነው። ስለዚህ አታን አድቫንቴጅ የሚያደርገን ነገር ነው። ሁለተኛ ቅድም ብራችን በጣም እንዲጠነክር ከተፈለገ ማምረት አለብን ብለናል። ለማምረት ደግሞ ኤነርጂ ያስፈልገናል። ሌላው ቀርቶ ገበሬው በአሁኑ ጊዜ አብዛኞቹ የኛ ገበሬዎች ዝናብን ጠብቀው ነው አይደል? አንደኛም ሁሌ እኮ ዝናብ በቀረረ ቁጥር የምንራበው ዝናብ ሁሌ ስለሚጠበቅ ነው። የህዳሴ ግድብ ፓወር አቬሌብል ያደርጋል ማለት ነው። ፓወሩ ካለ እኛ የወንዝ የሀይቅ ችግር የለብንም። ስለዚህ በፓምፕ ተጠቅመን ማምረት እንችላለን። አመቱ ሙሉ ማምረት እንችላለን። ራሳችን ማምረት ቻልን ማለት ደግሞ ኢቨን ፎሬክሳችን በጣም ባላንስድ እየሆነና ብራችን እየጨመረ ሄደ ማለት ነው። በነገራችን ላይ ይሄ ዞሮ ደግሞ ወደ ሴንትራል ባንክ ወደ ባንኮች ይወስደናል። በነገራችን ላይ ኤፕሪል መሰለኝ ሚያዝያ ላይ ናሽናል ባንክ ያወጣው አንድ ሪፖርት ነበር፣ ፋይናንሻል ስቴቢሊቲ ሪፖርት የሚባል። እዛ ሪፖርት ላይ ናሽናል ባንክ አንድ ያሳየው ነገር ምንድነው? አንደኛ ባንኮች በአጠቃላይ የኢትዮጵያ ባንኮች ወደ 23% ማለት እንግዲህ ሩብ እንደማለት ነው። በአጠቃላይ ካለው ብድር ለ10 ካምፓኒዎች ብቻ ነው የተሰጠው። ያ በጣም የሚያሳስብ ኮንሰንትሬሽኑ የሚያስፈራ ነገር ነው። ኢትዮጵያን የሚያክል 120-130 ሚሊዮን ህዝብ ያለባት ለ10 ካምፓኒ ሩቡን አይነት ነገር መስጠት አስፈሪ ነገር ነው። ይሄ የሚያስፈራ ስለሆነ ባንኮቹ ተደራሽነታቸውን የበለጠ ማስፋት መቻል አለባቸው። ሁለተኛና በጣም ደግሞ የሚያሳስበው ነገር 99.8 የሚሆነው አጠቃላይ ሎን ለከተማ ነው የተሰጠው። ገጠር ዜሮ ነው ያገኘው ማለት ይችላል። እኛ ምን በላው ምን ጠጣው ምናምን የሚመጣው ከገጠር ነው። የምንበላውን ምንፈልገውን ከነሱ እናገኛለን። አድቫንቴጁን ለነሱ አንሰጥም። ይሄ ፌር አይደለም። ዋናው ፕሮዳክቲቪቲ ደግሞ መጀመሪያ ግብርና፣ ከግብርና ወደ ኢንዱስትሪ ነው አይደል? ከዛ በኋላ ነው ኤክስፖርት የምናደርገው። መሰረቱ ግብርና ነው። ስለዚህ ያ ኮንሰንትሬሽን ኃይለኛ 99.8 የሚባለው አይነት ኮንሰንትሬሽን ያ ላልቶ ለገበሬዎቹ ተደራሽ መሆን መቻል አለበት። ለነሱ ብድር ስናቀርብላቸው እነሱ ያመርታሉ፣ ምርታማነታቸው ይጨምራል። ስለዚህ ይሄም በባንኮች ደረጃ ቀድሞ ኃላፊነት አለባቸው ብለን የባንኮች አንደኛው ኃላፊነት ይሄን ተደራሽነት አንደኛ ከተማው ውስጥ ለተወሰኑ ሰዎች ብቻ ኮንሰንትሬት ያደረገውን የበለጠ ለብዙ ሰው ተደራሽ ማድረግ፣ ከተማ ብቻ ላይ የሆነውን አሁን ከተማ ብቻ ላይ ነው ያለው ወደ ገጠር መሄድ። ሁለተኛ እንዲያውም ከቅድም ካልነው በተጨማሪ እንግዲህ 23% የሚሆነው አጠቃላይ ብድር ለ10 ካምፓኒዎች ነው የተሰጠው ብለናል አይደል? ከዛ በተጨማሪ በጣም ደግሞ ዲስተርብ የሚያደርገው ነገር ወደ 73% የሚሆነው አጠቃላይ ብድር 10 ሚሊዮን እና ከዛ በላይ የተሰጠው ለ23% ሰዎች ብቻ ነው። ከባንኮች ተበዳሪዎች ለ23% ተበዳሪዎች ብቻ ነው የተሰጠው። ስለዚህ ያ ሎን እንግዲህ በፋይናንሻል ወይም በፋይናንሻል ትራንዛክሽን ላይ አንፌር የሆነ በተለይ ኢትዮጵያ ውስጥ ስትራክቸራል ፕሮብሌም አለበት የሚባለው አስቀማጩ ሀብታም ያልሆነው ሰው ነው። ሀብታም ያልሆነው ሰው በትንሽ ኢንተረስት ሬት ያስቀምጥና ኢንፍሌሽኑ ገንዘቡን ይበላበታል። ያንን ብድር የሚወስደው ደግሞ ሀብታሙ ነው። ሀብታሙ ደግሞ ኢንተረስት ሬቱ በትንሽ ሪሌቲቭሊ በ15-16% ይወስድና ኢንፍሌሽኑን ቢት ያደርገዋል። ኢንፍሌሽኑ 30% ላይ ነበር፣ 20% ላይ ነበር። ስለዚህ አስቀማጩ አት ዲስአድቫንቴጅ፣ ተበዳሪው አታን አድቫንቴጅ የሆነበት የማክሮ ኢኮኖሚክ ኢምባላንስ የነበረበት ሀገር ነው። አሁን አንደኛውም የናሽናል ባንክ እርምጃ ይህን ኢምባላንስ አስወግዶ ፕራይስ ቤዝድ የተባለው ኢንፍሌሽን በመቀነስና ኢንተረስት ሬትን በመጨመር አስቀማጮች አትራፊ እንዲሆኑ ማድረግ። ከዛ የሚወስዱ ሰዎች ደግሞ አሁን እኮ ከባንክ እስከዛሬ ከባንክ መውሰድ እንደ ፌቨር ነው የምትቆጥረው። ፌቨር ለምንድን ነው አንድ ነገር ለምንድን ነው እንደ ፌቨር የሚቆጠረው? እንደ ፌቨር የሚቆጠረው በዋጋው ካልተሰጠ ፌቨር ነው። ለምሳሌ እኔ ሱቅ ስኳር የሚሸጥ ከሆነና ለምሳሌ በኪሎ 50 ብር ከሆነ አንድ ኪሎ ስኳር 50 ብሩን በ50 ብር ሲሸጥልህ ፌቨር አድርኩልህ አይባልም። 50 ብሩን በ20 ብር ከሸጥኩልህ ግን ፌቨር ይባላል። ስለዚህ ከባንክ ብድር መውሰድ እንደ ፌቨር የሚቆጠረው ፕራይሱ በጣም ዲስካውንት ስለተደረገ ነው። ዲስካውንት ባይደረግ ኑሮ እንኳን እንደ ፌቨር ሊቆጠር ነውና
እንደ ኃይለኛ ኃላፊነት ነው የምትቆጥረው። አይ ከባንኩ ወስጃለሁ በትክክል መስራት አለብኝ። አሁን ግን በኃይለኛ ኃላፊነት አይደለም። እንዲያውም ብዙ ሰዎች እኮ ከባንክ ብድር ወስደው ለካምፓኒ ተብሎ ይወሰድና ቤት የሚሰራ ሰው በጣም ብዙ ነው። መኖሪያ ቤት ፐርሰናል መኖሪያ ቤት ለምንድን ነው ኢንተረስት ሬቱ አያስጨንቅም ከማጋ ሲወዳደር ከኢንፍሌሽኑ ጋር ሲወዳደር። ግን ኢንተረስት ሬቱ ኢንፍሌሽን ቢት ያደርጋል ከተባለ አንደኛ አስቀማጮች የሚገባቸውን ያገኛሉ። ሁለተኛ ተበዳሪዎች ኃላፊነት ይሰማቸዋል። ከባንክ ወስደው ከባንክ ሄደው ሲበደሩ እንደ ፌቨር አይቆጥሩትም። አሁን እንኳን አንዳንዴ ከባንክ የሚበደሩ ሰዎች እኮ የደረሳቸው ሁሉ የሚመስላቸው ሰዎች እኮ አሉ። ምክንያቱም ኢንተረስት ሬቱ በጣም ትንሽ ነው። ይሄ ነገር መስተካከል መቻል አለበት። የዓለም አቀፍ የፋይናንስ ጉዳዮች አማካሪ ሚሊዮን ክብረት በተደጋጋሚ ስቱዲዮ ይመጣል። ሌላም ጊዜ እናገኘዋለን ብለን ተስፋ እናደርጋለን። በጣም ዘርዘር ያለ ጠቃሚና ዙሪያ መለሱን ስለነገርከን በጣም አመሰግናለሁ። እኔም አመሰግናለሁ በጣም። ተመልካቾቻችን አጀንዳ ፕላስን ነበር ስትታደሙ የነበራችሁት። አጀንዳ ፕላስ በተለያየ አማራጭ ልታገኙት ትችላላችሁ። በቴሌቪዥን፣ በሬዲዮ እና በሶሻል ሚዲያ። ሳስተናግዳችሁ የቆየሁት አንዋር አብራር ነኝ። ይህ አጀንዳ ፕላስ ነው።